በላን ምናምን ከዛ ጨራርሰን ልሄድ ስል እራት ከኔ ጋር ነው የሚበላው ምናምን አሉኝና ወደ ቤት ይዘውኝ ሄዱ። እራቱን በላን ምናምን ከዛ በኋላ አስደፈሩ ወዲያው። ማለት ያለ ፍቃድ ነበር ያለ ፍቃድ ነው። ከዛ 3 ቀን ነው ለ4 ቀን እንደዛው ገባሁ ምናምን ከዛ በቃ በዛው እንትን እያልኩ መጣሁ። የዛኔ ደግሞ ልጅ ስለነበርኩ እየለመድኩት መጣሁ። አሁን ላይ ባይገርም እንዴት አባቱ ደስ እንደሚል ትወደዋለህ። በጣም ሴት ለአይን ነው የምታለው፣ በጣም ነው የምትወደው እመነኝ። እና ያው በዛ ሰዓት ላይ የሆኑ 2 ሰዎች አጠገቤ እንደነበሩት እዚህ ይለኛል እና ማን ይሁኑ ምን ይሁኑ አላውቃቸውም። በዛ ሰዓት ኦልሬዲ በመጠጡ ተዳክሜ ስለነበረ እና ከዛ በኋላ የተፈጠረውን ነገር ያው እንጃ። በመጀመሪያ በግዳጅ ሆነ እንጂ የተደረገው ይሄ ነገር እየለመደ ሲመጣ ኦልሬዲ በቃ እየፈለግኩ መጣ ማለት ነው አንተ? አዎ ማለት በቃ የመጀመሪያ አካባቢ ላይ ያንን ህመም ለማስታገስ ስል በቃ እኔም ወደ እነሱ መሄድ ነው የጀመርኩት። በጣም ከባድ ህመም ነበረ በጣም እና ያ ህመም በቃ በዛው እንዳይቀጥል ስል በቃ ለራሴ እንደማስታገሻ እየቆጠርኩት እየፈለግኩት እኔ ወደ እነሱ መሄድ ጀመርኩ። ከዛ በኋላ ሰላም ጤና ይስጥልን። ዛሬ እንግዲህ እስኪ ከአንድ ባለ ጉዳያችን ጋር ተገኝተናል። የምትነግረን አንድ ጥቆማ የምትሰጠን ጉዳይ አለ። ስለምን እንደሆነ ከሷ አንደበት እንሰማለን። እንግዲህ ከእንግዳችን ጋር ቆይታ እስካደረግ እናንተም ከኛ ጋር ቆዩ። አመሰግናለሁ። እሺ እንግዳችን ከስምሽ ጀምረን እስኪ ስለ አንቺ የተወሰነ ነገር አስተዋውቂን። ስለምትነግሪንም ጥቆማ ወይም ታሪክ የምትነግሪን ነገር ቀስ እያልን እንገባለን ማለት ነው። ስለ አንቺ ንገሪኝ። ስምሽ ማን ይባላል? እሺ ሰላም እባላለሁ። እንዴት ናችሁ? አክብረኝ ስለመጣህ አመሰግናለሁ። ምንም አይደል፣ ያው እኛም የሥራ ኃላፊነታችን ነው። እስኪ ስለ አንቺ የተወሰነ ነገር ንገሪኝ። ያው እንደነገርኩ ሰላም እባላለሁ። ባለትዳር እና ማለት እዚሁ አሁን አዲስ አበባ ነው የምኖረው። ያው ሌላ ክፍለ ሀገር ነው የመጣን ከባሌ ጋር ማለት ነው። ለትምህርትና ለስራ ወደዚህ ስንመጣ እንግዲህ አዲስ አበባ ተላምደን እየኖርን ያለ ነው እና ጉዳይ ደግሞ የባሌ ነገር አንገብግቦኝ አሳስቦኝ ነው እናንተንም ጠርቼ እኔ ጉዳያችሁ ነው ብዬ እናንተ ጋር የመጣሁት ማለት ነው። እና ክብራችሁን ስለመጣችሁ አመሰግናለሁ። ክብሩ ያው ለእኛም ነው። ምክንያቱም እኛ እዚህ የመጣ ነው ብዙ ጊዜ ተጎጂ ለሆኑ ሰዎች ወይም ደግሞ ጥቆማ የሚሰጡን ሰዎች ብዙ ጊዜ እኛ ጋር የሚመጡት አንዳንድ ችግራቸውን መፍትሄ ለመሆን ነው ከፈጣሪ በታች ያን ለማድረግ ነው የምንመጣውና ለኛም ክብሩ ነው፣ ለኛም ትልቅ ደስታ ነው እናንተን ለማገዝ እንመጣ። ሰው እንግዲህ አንቺ ያለሽበት ምንድነው ችግር ያጋጠመሽ ነገር የምትነግሪን ነገር እንዳለ ስለገባኝ ነው። ስለዚህ እሱን ትነግሪናለሽ። ከዛ በፊት ግን እንዳልሽው ባለ ትዳር ነን ብለሽኛል ከባለቤትሽ ጋር እና ምንድነው እስኪ ስላለው ስለ ትዳርሽ ሁኔታ መጀመሪያ ትነግሪኛለሽ። እንዴት እንደተዋወቃችሁ ከባለቤትሽ ጋር? ተዋወቅነው ያው የአንድ አካባቢ ልጆች ነን። አብረን ያደግነው አብረን የተማርነው እና ያው ጥሩ ፍቅረኛሞች ነበርን። ከዛ ስለምንዋደድ ወደዚህ መጣን ወደ አዲስ አበባ ማለት ነው። ከዛ አብረን መኖር ጀመርን። ሀብልን አብረን ማለት የልጅነት ባሌ ነው። ጥሩ ጊዜ ነበረን፣ በጣም ደስተኞች ነበርን ምናምን ነገር እና ማለት ጥሩ መልካም ሰው ነው በጣም በቃ ከምን በላይ ደስተኛ ነበርኩ፣ ደስተኛ ነበረ። አብረን መኖር ጀመርን ማለት ነው እየተጋገዝን ምናምን። ምክንያቱም ብቻውን ብሆን ከባድ ነው፣ እዚህ ሀገር ደግሞ ከባድ ነው። ስለዚህ አብረን መኖር ላይፍን ጀመርን። በጣም ደስ የሚል ጊዜ ነው እያሳለፍን የነበረው ምናምን። ጥሩ ባለው እንደምልህ በቃ ከምል በላይ ማለት በጣም መልካም ሰው ነው ምናምን ነገር። ምክንያቱም እዚህ ስመጣ እሱን አምኜ ነው የመጣው። ማንም ሰው የለኝም፣ ብቻዬን ነው ገባ፣ ብቻዬን በቃ ምንም ሳይመስለኝ ቤተሰብ አይሆንም ብዬ እሱን አምኜ ፈልጌ የመጣሁና እግዚአብሔር ይመስገን እሱም እንትን አላስከፋኝም። አብሮኝ በቃ ማለት አንቺ ትብሽ አንተ ትብስ ተባብለን ቤት ውስጥ በቃ አንዳችን የሆነ ነገር ስንሰራ አንዳችን ምናምን ነገር ነውና በጣም ደስ የሚል ታይሞች ነው እያሳለፍን የነበረው። ከዛ በኋላ ነገሮች አንዳንድ ነገር ተቀየረብኝ ማለት ያው በራሴም ጥፋት ነው። አሁን ላይ የምጸጸተው ምንድነው በራሴ ጥፋት ነው ብዬ ነው የማስበውና ትንሽ ይከብዳል ታሪኩ። ምን ብዬ እንደምጀምርልህ አላውቅም።
እንደነገርሽኝ የመጣችሁት ሁለታችሁም ከአንድ ሀገር እና አብሮ አደግሽ እንደሆነ የልጅነት ባልሽ እንደሆነ ነግረሽኛል። ግን ደግሞ ወደዚህ ወደ አዲስ አበባ ለመምጣት ስታስቡ ባላችሁበት መኖር ሰርቶ ማደግ ምናምን ይቻላል። ግን ወደዚህ ስትመጡ ደግሞ የተሻለ ህይወት ፈልጋችሁ ነው። በእርግጥ ቤተሰባችሁን ትታችሁ ነው ከዛ ወደዚህ የመጣችሁት። ግን ቀድሞ የመጣ ማለት እሱ ቀድሞ እዚህ የአዲስ አበባ ኑሮ ያውቀው ነበረ? እሱን አምነሽ አንቺም ተከትለሽ ስትመጪ፣ ምክንያቱም ከቤተሰብ ጋር ኖረሽ ሴት ነሽ፣ በዛ ላይ እሱን አምነሽ ስትመጪ ያው ትዳር ነው። በእርግጥ ትዳር ፍቅር ፍለጋችሁ ነው፣ ስራም ለማደግም ነው የመጣችሁት ወደ አዲስ አበባ። ግን እሱን ተከትለሽ ነው የመጣሽው ማለት እሱ እዚህ ቀደም ብሎ ገብቶ ነበሩ አዲስ አበባ ይኖር ነበር? እንዴት መሰለ፣ ምክንያቱም እዛ ሁለታችንም እቅዳችን እዚህ ነበር። ግን እንደ አጋጣሚ እንደ እድል ሆኖ የእሱ አጎቶች ምናምን ደህና ላይ ይሰሩ ነበረ። ስለዚህ እሱ ብቃቱ ምናምን ስለሚያውቁ እዚህ ሀገር ብትመጣ አንተ ትቀየራለህ፣ ደህና ችሎታ ማለት ስለዚህ መስራት ትችላለህ ካለ ከዛ እኔን ለማሳመን ሞከረ። እዛ መሄድ አለብን አንቺ ትችሽ መሄድ አልችልም ምናምን ብሎ ይዞኝ ነው የመጣና ቤተሰብ ራሱ የተቆጡ ምናምን ነው እሱን ማለት በቃ ፍቅር ሲሆን ከባድ ነው። ገባህ አይደል? ሌላን ሰው ማሰብ አትችልም። እሱ ሚልህን ነው የምታዳምጠው። ስለዚህ ደስ ብሎ መጣሁ ቤተሰቦቼን ሳልሰማ ማለት ነው። እና ማንም እዚህ ሀገር ደግሞ ቤተሰብ ነው ምን የለኝም። በቃ ሁሉ ነገር እሱ ነበረ። ደስ ያለው በጣም በትዳር እንግዲህ እዛ ነው ትዳር አድርጋችሁ የመጣችሁ? ቤተሰብ ያውቃል ማለት በቤተሰብ ነው የተጋባችሁ እዛው ወይስ እዚህ ከመጣችሁ በኋላ ነው ትዳር? አይ ያው ፍቅረኛ ሙሽ ነበርን እና እዚህ ሆነን አንድ ቤት ውስጥ መኖር የጀመርነው እንጂ እዛ በፍቅር ብቻ ነውና አንድ እንገናኛለን ምናምን። ከዚህ እዚህ ሀገር ስንሆን ግን በይፋ አደረግነው። ምክንያቱም እዚህ ሀገር ከባድ ነው። 80 አስራችኋል ነው? ያው ቀለበት አድርገናል በራሳችን ማለት ነው። ቤተሰብ እንዲያውቅ አድርገን። በጣም ደስ 80 ተፈራርማችኋል። እንግዲህ የሚታወቅ ነው በቤተሰብ ትዳራችሁ። እንግዲህ ምንድነው አሁን እያልሽኝ ያለሽው ከባልሽ ጋር በመሀል ያው ስለ ባሌ የሆነ ያንገበገበኝ ጉዳይ አለ ብለሽ ነው መሰለኝ ሀሳብ የሰጠሽኝ። ምንድነው በዚህ መሀል የተፈጠረው? እንግዲህ የልጅነት ባሌ ነው ያልሽኝ ሰው ጋር ምን ተፈጥሮ ነው? ስለምንድን ነው ልትነግሪኝ ፈለግሽ? እንግዲህ እንደነገርኩ መጀመሪያ ማለት ብዙ ጥሩ ላይፎች ሁሌም ጭቅጭቅ ምናምን አናውቅም። ፍቅር ብቻ ነው። ገባ? አንዳችን የሆነ ነገር ስንሰራ አንዳችን እንደነገርኩ ነውና ከዛ የሆነ ቀን ድንጋት የሆነ 2 ሰዓት አካባቢ መጣ ማለት ሳላቅ ምናምን ነገር። ከዛ ለምን እንዴት አመሸክ ምናምን ስለ አይ ኳስ ነበር ምናምን ነገር እና እንደዚህ ቤት ውስጥ ነው እንጂ የሚያየው ውጭ እንኳን ትቶኝ አያይም ነበርና ኳስ ምናምን ሲለኝ እንዴት እንደዚህ አድርገህ ማታቅ እንዴት እንደዚህ እየተቀየርክብኝ ነው ወይ አንተና ምን ስለመጣው ነው ምናምን በሚል ጭቅጭቅ ተጀመረ። ከዛ በዛ ተጣላን። በቃ ማለት እኔም በቃ ጮኩበት እንዴት እንደዚህ ታደርገኛለህ ምናምን ነገር ብዬ ማለት ነውና ምክንያቱም እኔ ከሱ አልጠብቅም። ብዙ አመታቶችን እየተንከባከበኝ በጊዜ ነው 12 ሰዓት እስከ 1 ሰዓት ባለው ነው በቃ መሽ ከተባለ የሚቆየው። ያንን በስራ ምክንያት ቢዚ ሲሆንና መጣው ያለን 10 እየደወለ ምናምን ያን ቀን 2 ሰዓት ምናምን ሲመጣ አላመንኩም። እንዴ ስደውል ምናምን ስልክ አላነሳልኝም። እንዳጋጣሚ ወይ ለምንድን ነው እንደዚህ አደረክ ለምን ምናምን ነገር ስለው በቃ ደብሮኝ ነው ምናምን ነገር አለኝ። ከዛ ጓደኞቹ የሆነ ጓደኛ ነበር ከሱ ጋር ምሽቼ ምናምን ሲል በዛ ተጣላ። ከዛ በማግስቱ ምናምን ነገር አምሽቶ መጣ። ጭራሽ ማለት ተጣልተን በጥፊ ምናምን ተመታተን ሁላ። ምክንያቱም እጁን ሰንዝሮብኝ ሁላ አያውቅም። እንደዚህ ታድርግኛለሽ ነው ማለት ጠጥቶ ነገር ነው የመጣው ነው ወይስ በቃ ለምን ትከለክልሽ? ለምን ነጻነቴን ነው ነገር ነውና እኔ ደግሞ ማለት ከሱ አልጠብቅም። የለመድኩት ነገር ስላለ በጊዜ ነው የሚገባው ምናምን ነገር። ስለዚህ ከሱ ስለማልጠብቅ ለምን አልጮህበትም? በጣም ነው የተናደድኩበትና አሁን ግን እውነት ለመናገር ያን ቀን ነው የረገምኩት። ምክንያቱም በቃ እሱን ማጣት አልፈልግም። የመጀመሪያ ነው ሁሉ ነገሬ ነው በቃ ሁሉ ነገሬ እኔ ግቢ ውስጥ እንኳን ሰው አልግባባም። ገባ? ጥሩኝ ሲያመሽ እኔ ሰው ጋር እንደማልግባባ ያወቀ በቃ ከሱ ጋር ነው የትም ስወጣም ስገባም እሱ ጋር ነው እና ያለኔ አዲስ ነገር ስለነበር በዛ ምክንያት ነው የተደባበር ነው። ግን እሱን ቀን ደግማለሁ እውነት ለመናገር። እንዴት ነው ልጅ አልወለዳችሁም? ወይ ልጅ እንኳን አልወለድንም። ምክንያቱም ያው ትንሽ እንቆይ በሚል እሱ ማስተሪቱን እንትን ብሏል። እኔ ደግሞ ገና እየተማርኩ ነው። ስለዚህ ነገሮች ይስተካከሉ በሚል ነገ ዛሬ እያልኩኝ እየዘገየሁበትና ምን አለ በወለድኩለት ምናምን እምልበት ታይም ላይ ነኝ ያለሁት። በነገራችን ላይ ምን አለ ሁሉ ነገር ትቼ ሀሳቡን እሺ ብለው ገና ልጆች ነን ገና ወጣቶች ነን ይደርሳል ምናምን የሆነ ነገር ሲኖረን እያልኩኝ ከዛ ርቄ አልወለድኩለትም። ያው በተለይ ከሴት ልጅ ደግሞ ይጠበቃል ቶሎ ትዳር ውስጥ ከገባች በኋላ ልጅ መውለድ ምናምን። ምናልባት አንቺ እንዳልሽው ፐርፐዝ ይኖርሻል ፋይናንሻል ምናምን ነገሮች። እሱስ ለዛ ነገር ዝግጁ ነበር? ፍቃደኛ ነበር ማለት አንወለድ ስትዩ ማለት ትንሽም ቆይ ምናምን ስትዩ
እሱስ እሱ ደስ ይለው ነበር ማለት ለመናገር በቃ በልጅነታችን ብንወልድ ኩያችን አደሳለን ምናምን ነገር እያለኝ እሺ አባቴ የሆነ ጊዜ የሆነ ይሄን ልጨርስ ምናምን እያልኩኝ በቃ እያራዘምኩት ምናምን ነገር ነበር እንጂ እሱ ፍላጎት ነበረው። ግን አሁን ላይ የሆነ ደስ ይለኝ ነበር ማለት ከሱ የልጅነቴ ባሌ ጋር ልጅ ቢኖረኝ ምናልባት አሁን ላይ ያለውበት ላይ የሚደብር ታይም አላሳልፍም ነበረ። አንቺ አሁን እየተማርሽ ነው ያለሽው እንዳልሽው ምን ኮሌጅ ነው የምትማሪው ያለሽው? አይ ማስትሬሽን ነበር እየተማርኩ የነበረው አሁን ላይ ምክንያቱም ወደዛም እየሄድኩ አይደለም ክላስም እየሄድኩ አይደለም። ምክንያቱም የሱ ነገሮች በጣም ብዙ ጉዳይ የሚያንገበግበኝ ነገር አለ። ገባህ አይደል? ትንሽ ይከብዳል ማለት እንጃ ለጆሮ ራሱ የሚሰቀጥጥ ነገር ነው። ምን እንዴት ብዬ እንደማስረዳ አላውቅም ለመናገር። እስኪ አይ በመጀመሪያ ማለት እንዳልሽው ትዳራችሁን ትንሽ አለመግባባት እንዲፈጠር ያደረገው የነበረው የመጀመሪያው ጸባችን እንዳልሽኝ ኳስ ሲመጣና ያ ነገር እንግዳ ስለሆነብኝ ለኔ ጭቅጭቃችን መንስኤ ሆነ ነው። ግን ደግሞ ቅድም እንዳልሽኝ ደግሞ እሱ ልጅ መውለድ እየፈለገ ያንቺ ነገሩን ቀስ እናድርገው ጋብ እናድርገው በማለት ምክንያት መደርደርሽ እሱም ምክንያት ሊሆን ይችላል ምናልባት። እኔ እሱ ምክንያቱም እሱ ምክንያት ሊሆን አይችልም። የጸባይ መለዋወጫ ይሄ ሊሆን አይችልም። ለምን እንዲረዳኝ አድርጌ በሚገባው ነገር ነው ያስረዳሁት። ምክንያቱም እኔ መጨረስ አለብኝ ክላስ መጨረስ አለብኝ ነገሮች ማስተካከል አለብኝ። ዝም ብለህ ልጅ አምጥተህ እኛ ያሳለፍነው ላይፍ ማለፍ የለበትም። ገባህ አይደለ? ስለዚህ እኛ ወጣት ነን ያው ተነጋግረን እንፈታዋለን የሆነ ቀን ይደርሳል በሚል አስቤ ነው እንጂ እኔ በመጥፎ አስቤ አይደለም የነበረ እንደዛ። ስለዚህ ያንን እሱም ተረድቷል ነው? አዎ እሱን በዛን ሰዓት ላይ እሺ በቃ ማሪ ምናምን ቀጣይ አመት ምናምን ነገር እያለኝ ነበር ለመናገር። እኔ እንጃ እሱ ይሆናል ብዬ አይ ሊሆን አይችልም። ምክንያቱም እንደዛ አይሆንም። ታዲያ እሺ ሌላ ምንድን ነበር የግጭታችሁ መንስኤ ነበረው? አለመግባባታችሁ ማለት ያኔ ብቻ አንዴ ሁለቴ ከአንድም ሁለቴ አምስቶ ስለመጣ ብቻ የተዳራችሁ አለመግባባት ያቺ ብቻ ሆነች ነው? በቃ ከዛ ደገመው ማለት ስልክም እንደዚህ ሲያመሽ ምናምን በቃ ምን ሆኖ ነው እያልኩ ስጨነቅ ስልክ ስደውልለት ሁላ አያነሳልኝም። እንዴት እንደዚህ ይሆናል? በቃ ግራ ገባኝ። በቃ ጠላኝ ማለት ነው የእውነት ወይ ሌላ ሴት ሄደ ምናምን አግኝቶ ነው ከኔ የተሻለች ምናምን ነገር እያልኩኝ ከራሴ ጋር በቃ እየተዛገብኩ ነበረ። ምክንያቱም እኔ ልመድኩት በቃ ያችን ታይም ነው በቃ ጓጉቼ ነው የምጠብቀው በቃ ምናምን እሱ እስኪመጣ ያለኝ እንትን አላውቅም ማለት እጓጓ ነበር። ቤት ውስጥ ብቻዬን ነው የምሆነው እና ሲያመሽብኝ ግራ ገባኝ ምናምን ነገር። ከዛ አምሽቶ ጣጥቶ ነው የገባው ያን ቀን የሚገርም ነገር። ከዛ አወዛገበኝ። ምን ነው ቆይ እንዴት ከየት ያመጣው ባህሪ ነው እንዴት እንደዚህ ወንክ ምናምን ስለው በቃ ተኛንቻ ጭቅጭቅ ምናምን ነገር ሲለኝ በቃ አላመንኩም። በቃ እንዴት እንደዚህ ሊፈጠር ቻለ ምናምን ነገር ብዬ ማለት ከሱ የማይጠበቅ ነገር ነው። በቃ ስርዓት ያለው ሰው ነው የተማረና የስራ ሰው ነው። እንደዚህ አይነት ነገር ከሱ መጠበቅ ለኔ ከባድ ነበረ። ይሄን የሚልሽ ግን ማለት በሰዓቱ ያው ጠጥቶ ስለሚገባ በስካር መንፈስ ነው እንጂ በኖርማል ባህሪ ሳይጠጣ እንደዚህ አይነት ክፉ ደግ ምናምን ይነጋገራል? በፍጹም ፍቅር ብቻ ነው አልኩ ማለት ተነፋቀን ነው ታይሙ የምንገናኘው። ያ ከሆነ እንዴት ነው አሁን ለምሳሌ በንጋታውስ እንዴት ምን አይነት ባህሪ ያሳይሻል? በንጋታው ጠጥቶ አምሽቶ ከገባ ኔክስት ዴይ ደግሞ መቼስ ሰላም ሊሆን ይገባል አይደል? እንዴት ነው የምትሆኑት? ቀጥሎ በንጋታው ያለው ምናምን በቃ ተነስቶ ምናምን ነገር ስራ ይወጣልኝ። ከዛ እኔ ደግሞ እንዴ ምን ሆነ ይሄ በቃ ግራ ገባኝ ማለት የሌለበትን ባህሪ እያሳየኝ ነው። ደንዝዟል ምናምን ልክ አይደለም። ብዙ ነገሮች ተቀያይሯል። እማቀው አይነት ወንድ አይደለም። ስለዚህ በቃ ዝም ብዬ ነው የማየው። ምንን ማሪ ምናምን ስለው በቃ እንዳልነካው ሁላ ዝም ብሎ ነው ትቶኝ የሚሄደው። በቃ በዚህ መሀል እንግዲህ ትዳራችሁ አለመግባባት እየተፈጠረ መጣ ነው? አዎ በጣም ምክንያቱም እኔ ተደጋገመብኝ 2 ቀን 3 ቀን ሲሆን ምክንያቱም ከሱ አልጠብቅም ሁሉን ነገር። ከዛ በመሃል የሆነ ቀን ደገመው ማለት እዛ ተጨቃጭቀ ምናምን ነገር የሰከረበት መንስኤ እሱ ነው። ከዛ በሶስተኛው ቀን ምናምን ነገር ይልል ጥምስ ብሎ ምናምን ነገር መጣ። ምን ነክ ነው ምናምን ነገር ስለ በቃ አትጭቅጭቂ ምናምን ነገር አለኝ። ምክንያቱም እኔ ከሱ አልጠብቅም። ለምን እንደሆነ ታውቃለህ? አንዳችን ምግብ ስንሰራ አንዳችን አልጋ እናነጥፋለን እናጸዳለን ምናምን እና እሱ ብቻ ነው እኔ ትኩረት የማደርገው ነው። ያን ነገር የለመድከውን ነገር ሲቀርብ ምን እንዴት ነው የሚሰማ ካሰብከው። ከዛ በቃ እንዴት ይሄን ልብስ አላጠብሽ ማለኝ ተነስቶ ማለት ነው። ምክንያቱም ያ ሁሉ ነገር ቀረ አብሮኝ የሚያግዘኝ ነገር ምናምን ነገር በቃ ከቁጥጥሬ ውጭ ሆነ። ምክንያቱም በቃ የሆነ ነገር እየሆነ ነው። ሌላ ሴት ጋር ሄዷል ብዬ ነው እኔ ሁላ በሰዓቱ ገባ ያሰብኩት ሰው ነኝ። ተረዳኝ። የለመድኩት ነገር ሁሉ ሲቀር እንደዛ አሰብኩ። ከዛ እንዴት ልብስ አላጠብሽም ትለኛለህ ምናምን ነገር በዛ ተጣላ ተጨቃጭቀን ጥሎኝ ወጣ ጭራሽ።
ከዛ እንዴት እንደዛ ሊሆን ይችላል ምናምን ነገር ብዬ በቃ አበድኩ፣ አለቀስኩ። የእውነት ነው በጣም ነው የጮህኩት ምናምን ነገር በሰዓቱ እንዴት እንደዚህ ያደረገኝ የልጅነቴ ባሌ እኮ ነው፣ እሱን እኮ አምኜ ነው እዚህ ሀገር የመጣሁት። እንዴት እንደዚህ ያደረገኝ ምን ሆኖ ነው እንዲህ ማላውቀው ባህሪ ያመጣብኝ? ምን አድርገውስ ምን ጥፋት አጥፍቼ ነው ምናምን ነገር። ግን የራሴ ጥፋት ምንድነው ያን ቀን ኳስ አምሽተክ ለምን መጣክ ምናምን። ድንገት አንዳንዴ የሆነ ታክሲም እኮ ልታጣ ትችላለህ። በዛ ብረዳው ደስ ይለኝ ነበረ። አሁን የምጸጸትበት ጉዳይ እሱ ነውና ያን ቀን ረግመዋለሁ እውነት ለመናገር ማለት አንቺ ማለት ዳርሽ ከመሳሳትሽ የለመድሽው ነገር እንግዳ ባህሪ ሆኖ ስላገኘሽው ነው። በእርግጥ ያንን ነገር ልትይ ቻልሽው። ፀሐይ ሆነብሽ መሰለኝ። እኔ ኮፍያ ስላደረኩ ምናልባት ልቀይርሽ። ችግር የለም። ትንሽ ቦታው አይመችም። እሺ ታዲያ የዛን ቀን ማታ ምን ተፈጠረ? ያን ቀን ማታማ በቃ እንደዛው ትቶኝ ሄደ። ከዛ አልተመለሰም። ምክንያቱም ሌላ ቀን 4 ሰዓትም 5 ሰዓትም ሲመጣ ለምጄው እንደ ልምድ አደረኩት። 2 ቀንም 3 ቀንም ያን ቀን ማታ በዛው ቀረ። ስልክ ሲደወለትም አያነሳም። በቃ እኔ መቼ ሰዓት ላፊ ሆነ 6 ሰዓት 7 ሰዓት ሆነ። መተኛ ስለነበረብኝ ደክሞኝ ስለነበረ በቃ ተስፋ ቆርጬ ተኛውኝ። ከዛ መጨረሻ ላይ ሲነጋም ስልክ አያነሳም። በቃ ስራ ሂዶ ይሆናልኝ በማለት ዝም አልኩኝ። ወደ ስራ የገባው። ከዛ ጎረቤቶች ስመጣ ከስራ ስደውልም አያነሳም። ጎረቤትም እንዲደውሉልኝ አደረግኩ። ማንም በቃ እንትና አይልም። 2 ቀን 3 ቀንም በሙሉ እሱን ፍለጋ እሱን ጥበቃ ይመጣል በማለት በጉጉት ሲጠበቅ ሊመጣ አልቻለም ማለት ነው እንዳጠቃላይ። እና በቃ ግራም ያጋባ ጊዜ ነበረ። ምክንያቱም እንደዛ አልጠበቅኩም። እንደዛ ሊሆን ይችላል ብዬ አላሰብኩም። ያላሰብኩት ነገር ነው የተፈጠረው። ምክንያቱም ቤቱን ጓጉቶ የሆነ ሰው የሚመጣ ሰው እንደዛ ሲፈጥርብህ ትንሽ ከባድ ነው። ስለዚህ ፖሊስም ምናምን ማናገር ስለነበረብን ፖሊሶችን ማናገርን ተፈለገ። በቃ ጥግ ድረስ ነው እሱን ለመፈለግ ሁሉም ሰው ዋጋ የከፈለ ከጎረቤት ጀምሮ ስራ ባልደረቦቹ፣ ቤተሰብ ምናምን ነገር። ከዛ በቃ የለም ተደብቆ ይሆን ምን ይሆን ምናምን በቃ ግራ ገባን። ከዛ እኔ ምንም ማድረግ አልቻልኩም። በቃ ቁጭ ነው። ምክንያቱም የሆነ ቀን ይመጣል ብዬ ነው እየጠበቅኩ የነበረ። ከዛ ድንገት የሆነ ጊዜ ላይ በር ሲንኳኳ ደግሞ ተኝቼ ነበረና ማን ነው ምናምን ብዬ በቀዳዳ ሳየው እሱ ነው። በቃ ለስ ያለ ድምጽ ክፈቺ ምናምን ነገር ሲል ከዛ በቃ ደንግጬ አላመንኩም። ማለት እሱ ሁላ አልመሰለኝም። እና ስከፍት እሱ ነው። በቃ የሆነ ሳቅፈው በቃ የማውቀው ባሌ አይደለም ምናምን ሌላ ሰው ተቀይሯልኝ። እና እንዴት እንደዚህ ሆንክ ምናምን ስለው የሆነ ነገር አያወራኝም። ጸጥ አለ በቃ። ከዛ እሺ ቤት ግባ ምናምን ነገር ብዬ ቁጭ ብለን እሺ ምን አድርጌ ነው ለምንስ ነው የጠፋው ምናምን ነገር ስለው በቃ ተይኝ ምናምን ነገር እዩ ያለኔ እኮ ህይወትን ለምደሻል እየኖርሽ ነው። ስለዚህ ምንም አላስፈልግሽም በቃ አንቺ ህይወትሽ ኖሪ ምናምን ነገር ሲለኝ እንዴት እንደዚህ ይሆናል ምናምን ነገር አልኩት። በቃ ከዛ እኔም በተረበሸ ድምጽ አናገርኩት። እንዴት እንደዚህ ታደርገኛለህ ምናምን ነገር ስለው አይ በቃ አንቺ ህይወትን ለምደሻል ብቻሽን መኖር ጀምረሻል ምናምን ነገር አለኝ። እንግዲህ አስበው 2 ወር ምናምን አካባቢ ነው ትቶኝ የጠፋው እሱ። ከ2 ወር በኋላ ሲመጣ እውነቱንም ነው ማለት ብቻን መልመድ። ምክንያቱም ነገ ዛሬ ይመጣል ብለህ የሆነን ሰው ስትጠብቃል አይደለ? እንደዛ ነበር እየጠበቅኩት የነበር። ግን ያን ቀን መጣ። ሌላ ሰው ነው የሆነ ማለት በቃ ሁሉ ነገር ምስቅልቅል ብሏልኝ። ማለት እሱ እንደሆነ እኔ ግራ ገብቶኝ እንዴት እንደዚህ ሆንክ ምናምን ነገር ሊነግረኝ አልቻለም። እያባበልኩ እየተጠጋሁ ምናምን ነገር እንዲነግረኝ በጣም በቃ ምክንያቱም የሆነ ነገር ሆኗልኝ ያስታውቃል። በጣም ለባሽ ዘናጭ የሚባል አይነት ሰው ነው። ግን ምስቅልቅል ብሎ ማላውቀው በቃ ከስቶ ምናምን ግራ አጋብቶኝ ጥልዝዝ ብሎ ነው ያገኘሁትኝና በጣም ልቤን የተሰበረ የዛን ሰዓት ላይ ሳይሆን ምክንያቱም እንደዛ አይነት የልጅነት ባልክ እንደዛ ሲሆን ለኔ ትንሽ ከባድ ነበረ። ግን በቃ መጨረሻ ላይ በጣም ነው የሚያስጠላ። ምክንያቱም የሆኑ ጓደኞቹ ሰክሮ ምናምን መንገድ ላይ ይዘውት ምናምን የሆነ ቦታ ይዘውት እንደሄደ ምናምን ሲነገር በቃ የሆነ ነገር እንደተፈጠረ ያስታውቅ ነበር። ምክንያቱም ልጁ የእውነት ማላውቀው አይነት ሰው ስለሆነ የሆነ ነገር እንዳለ ጠረጠርኩ። እኔም የሆነ ነገር ሁላ ተዘርፎ ምናምን ሳስብ እንደዛ አይደለም ገባህ? ከዛ በቃ እንደዚህ ተፈጥሯል። ስለዚህ አንቺ ተይኝ፣ ህይወትሽን ኑሪ፣ የራስሽን ላይፍ ኑሪ። እኔ ከዚህ በኋላ ላንቺ ልሆንሽ አልችልም ምናምን ነገር ሁሉ ሊወጣ ሲል በቃ አስቀመጥኩት ምናምን ነገር እና እባክህ ንገረኝ፣ የሚያስፈልገውን ነገር እኔ እረዳሃለሁ፣ እንደዚህ ግን አትሁንብኝ ምናምን ነገር ለምን እኔ አላሳዝንህም ወይ ምናምን ስለው ከዛ በቃ እንደዚህ ነው
ስለዚህ ተይኝ እኔ አልሆንሽም እንደዚህ የሆኑ ጓደኞች የሆኑ ወንዶች ምናምን ይዘውኝ ሄደው ሰክሬ ስለነበረ ባንቺ ተበሳጭቼ ምናምን ያን ቀን በዛው ይዘውኝ ሄዱ። ያሉበትን ቦታ ሁላ አላቅም ነበር የት ሰፈር እንደወሰዱኝ አላቅም። የሆነ ጨለማ ውስጥ ወሰዱኝ ምናምን ነገር ከዛ በቃ እንደዚህ ደፈሩኝ ምናምን ነገር አለኝ። ከዛ በቃ ማመን ያቃተኝ ማለት እንደዛ አለ ወይ ብዬ ነው ለጆሮ ይሰቀጥጣል። የእውነት ነው ምልክ ማለት ወንዶች እንደዛ ያደርጋሉ ወይ ብዬ ሳስብ በቃ ትንሽ ይከብዳል። ምክንያቱም እናንተም የመጣሁት ይሄን ነገር ሌሎቹ እንዲማሩበት ሌሎቹ ወንድሞቻችን ምክንያቱም በእኔ ባል የደረሰ ማንም ሰው ጋር እንዲደርስ ስላልፈለኩኝ ብቻ ትንሽ ይከብዳል። እውነት ለመናገር ይህ ስሜት አሁን ቀላል ነው እንዲሳወራው ምክንያቱም በሰዓቱ ላይ በጣም ከባድ ጊዜን ያሳለፍነው እሱም በጣም ተሰቃይተዋል እና የልጅነት ባሌ ስለሆነ አሁንም እንደ ወንድምም እንደ ቤተሰብም ሁኜ ትሪት እያደረኩ የሚያስፈልገውን ነገር የሆነ በቃ ማድረግ መታከም ካለበት ምናምን ሁሉ ነገር ሞክሬለታለሁና አሁን በስከ መጨረሻ እናንተን እገዛ እናንተ እንድታዩት ስልኩን ምንም ሰጥቼ አንተ አግኝተህ እንድታወራልኝ ነው የምፈልገው። ምክንያቱም ያለበት ቴንሽን ውስጥ መውጣት እንዳለበት ነው ገባ የሚሰማኝ እና ሌሎች ወንድሞች በቃ እንደዚህ ስንት ወንዶች ስንት ወጣቶች እንደዚህ በዚህ ሁኔታ ውስጥ እየኖሩ እንዳለ ነው እየተሰማኛለ እና ያን ነገር መቀነስ የምንችለውን ሁሉ እኔም በእውነት ማገዝ ያለብኝ ሁሉ ነው ለማገዝ ዝግጁ ነኝ። ምክንያቱም እኔ የልጅነቴን ባሌን ነው ያጣሁት ህይወቴን ነው ያጣሁት ማለት ለሱ ብዬ እዚህ ሀገር ድረስ መጥቼ አሁን ብቻዬን ነው የቀረሁት ገባ ላይፍ የሚባል ነገር ትቼ በቃ ትኩረት እዛ ላይ መስራት ብችል ሁላ አሁን ብሰራ ደስ ይለኛል እውነት ለመናገር እና የእናንተ እገዛ በጣም ያስፈልገኛል። ልጁ ተጎድቷል ሌሎችም ላይ እንድትሰሩ ፈልጋለሁኝ እና እናንተም ደግሞ የእናንተ ሚዲያ ስከታተል እውነት ለመናገር ጥሩ አይነት እንትን ነው ያላችሁ ጥሩ አይነት አቅርቦት ጥሩ ነገር ጥሩ ትክክለኛ መረጃ ስለምትሰጡ ትብብራችሁ እንዳይለየን እላለሁ። ብዙ ወንዶችን ብዙ ወጣቶች ይሄን ቤት በር ዘግተው ስንት እየተጎዱ ያለ ስራን ትተው ትምህርት ትተው እዚህ ውስጥ የገቡ በጣም ብዙ እንዳሉ ነው የተሰማኝ በሱ ምክንያቱም እኔ እሱ እንደዚህ ይሆናል ብዬ ጭራሽ ማሰብ አልችልም። በጣም ከባድ ነገር ነው በቃ ምን ልበልህ አላውቅም። አሁን ሳወራው በጣም ቀላል ነው ማለት ለሚሰማው ምን እንጂ አላውቅም። በቃ ብቻ ትንሽ ይከብዳል። አይዞሽ በእውነት በጣም ለመስማት የሚከብድ ነገር ነው የነገረችኝ። ተመልካቾች እባክሽ በቃ ችግር የለም እንኳን መጣሽ እኛ ጋር እንኳን እኛም ስለዚህ ነገር ሰማን። በጣም የሚገርም ቀና ልብ ያለሽ ሴት መሆንሽን ነው በዚህ አጋጣሚ የተረዳሁት። አንድ ባለቤቴ ወይም የትዳር አጋርሽ የነበረ ሰው በእንደዚህ አይነት በጣም ውጥንቅጥ ውስጥ ገብቶ በጣም ከባድ በሚባል ለጆሮ መስማት ትንሽ ከበድ የሚል ታሪክ ነው የነገረችኝ እና እንደዚህ አይነት ሁኔታ ውስጥ ሆኖ ላትተው ወይም ደግሞ ልታግዘው ብቻ በመፈለግ እኛ ድረስ መታለች እና ባሏ ካለበት ችግር እንዲወጣ ከኛ እርዳታ ፈልጋ ነው የመጣችው እቺ ሴት። ስለዚህ እኔ ላግዝሽ የምትፈልጊው ነገር ማለት ባለቤቴ አንድም ያው አትፍረድ ይፈረድብሃል ነው ቃሉም የሚል የፈጣሪ ቃል እና አንዳንዴ ለካ ሰው ወዶም አይገባበትም እንደዚህ አይነት ታሪክ ውስጥ ወይም ጉዳይ ውስጥ እና ባለቤቷም እንግዲህ ባላሰበው ሁኔታ እንደዚህ አይነት ሁኔታ ውስጥ እንደገባና አሁን ያለበት ሁኔታ ጥሩ እንዳልሆነ ጉስቁል እንዳለ በህይወትም እሷንም ከዚህ በኋላ ለትዳር እንደማይፈልጋት ነው የነገራት እና እንግዲህ ሰው ፈልጎም ላይገባ ስለሚችል ይሄ ሰው የሳይኮሎጂካል ትንሽ እርዳታዎች ያስፈልጉታል ከጤናማ አኳያ ብዙ እርዳታዎች ስለሚያስፈልጉት እንግዲህ ያንን ፈልገሽ ነው ማለት ነው የመጣሽው። ባለቤትሽም እንግዲህ ተማክራችሁበታል? እንዴት ነው አውርተሻል? ያለውን ነገር እንዴት ነው እስኪ? ምክንያቱም ይሄን ነገር እንዴት ብዬ ለሌላ ሰው ነግሬበት ወደ አንተ እንደምመጣ አያውቅም። ምክንያቱም ግን የምችለውን ነገር ልረዳው የምችለውን ነገር የአቅሜን በሙሉ እንደምሞክርለት ቃል ገብቼለታለሁ እንጂ አሁን ያንተ ምንድነው የማደርገው ስልክ ቁጥሩና አድራሻው ምናምን እነግርሃለሁ። ደውለህ በሆነ ሲስተም ቀርበህ ብታወራው ምናልባት ዲቴል ቶሎ ላይ ነግርህ ይችላል። ግን እንደምንም ማሳመነህ እዛ ሙድ ውስጥ እንዲወጣ ማድረግ ነው። እንግዲህ ከቻላችሁ ብታደርጉልኝ ደስ ይለኛል። እና የሚገርምክ በቃ በዋንነት እነሱ ለህግ መቅረብ አለባቸው። ለምን እንደሆነ ታውቃለህ? አንደኛ እሱም እስካሁን ድረስ ከእነሱ ጋር ግንኙነት አለው። ማናቸው ደፋሪዎቹ ያልሽኝ ማለት ናቸው? አዎ ደፋሪዎቹ እሱ ጋር አሁንም እስካሁን ድረስ ግንኙነት ስላለው ያን ነገር እንዲያቆም ከእነሱ እንዲርቅ እነሱም ደግሞ ለህግ እንዲቀርቡ መሆን አለበት። ምክንያቱም እዛ ላይ እናንተ በጣም የእናንተ እንትን ያስፈልጋል፣ እርዳታ ያስፈልጋል። ያለ እናንተ በጣም ትንሽ ከባድ ነው። ምክንያቱም
በሲስተም እነሱን ለማግኘት እንደምንም ነገር ብትሞክሩ ደስ ይለኛል። ግዴታ ነው፣ እነሱ መያዝ አለባቸው። ካሊያ ካልተያዙ የሌላን ሰው ህይወት እያበላሹ ነው፣ ትውልድ እንዳይድን እያደረጉ ነው። እንግዲህ እንደሰማችሁት ነው ተመልካቾቻችን። እንግዲህ ባለቤቷንም ለማገዝ በቻልነውን አቅም እኛ እንደ ሚዲያ የሚጠበቅብንን የሚያስፈልጉትን አይነት ምርመራዎችም ሆነ እያንዳንዱ እርምጃዎቻችን በጥንቃቄ በተሞላ መንገድ እንዳለችው ለህግም እንዲቀርቡ የምትፈልጋቸው አካላቶች አሉ። እነሱንም ለማቅረብ ከፈጣሪ በታች እኛ በቻልነው አቅም በጣም በብዙ እንተጋለን። ባለቤቷንም ካለበት ችግር ለማውጣት በብዙ እንተጋለን። አንቺንም እንግዲህ እና እያመሰገንን ነው በዚህ አጋጣሚ፣ ምክንያቱም በጣም ትልቅ ነገር ነው አንቺም ሪስክ ወስደሽ መጥተሽን ለእኛ ጥቆማ የሰጠሽን። እንግዲህ መልካም ዜናዎች እንደምንሰማ ከዚህ በኋላ በጣም ባለሙሉ ተስፋ ነኝ። ሂሩት በጣም እናመሰግናለን። እምባሽን እንደሚያብስ ህግ እንደሚደርስ እኛም የቻልነው እንደምናረግ ከፈጣሪ በታች ተስፋ አረጋለሁ። አንቺም በርቺ። ስለዚህ በመጨረሻ ያልሽኝ አንድ ነገር ምንድነው፣ ባለቤትሽም በዚህ ልክ ፈቃደኛ ላይሆን ስለሚችል እናንተ በምታረጉት ሲስተም እንድታገኙትና እንድታወሩት ነው ያልሽኝ። ስለዚህ እኛ የቻልነውን ያህል በደንብ እንጠራለን፣ እናገኘዋለን። ይሄን ቃል እገባልሻለሁ። ስለዚህ ካንቺ የሚጠበቀው እንግዲህ የስልክ ቁጥሩ እንድትሰጪኝ፣ የሚገኝበትን አድራሻ በተወሰነ መልኩ እንድትነግሪኝ ነው። ያንን ታረጊልኛለሽ ማለት ነው ሂሩት። እሺ፣ አመሰግናለሁ። ስልክ ቁጥሩን ሰጥክና ያው የሚሄድበት ቦታ ላይም ካለ እጠቁምሃለሁ ማለት ነው፣ እሱ የሚኖርበት አካባቢ ላይ። ምክንያቱም እነሱንም ልታገኙ የምትችሉት በሱ ሜካኒዝም ስለሆነ ማለት ነው። ስለዚህ ተመልካቾቻችን ያለችንን አድራሻና የስልክ ቁጥርን ይዘን ባለቤቷን ለማግኘትና ከሱ ጋር ለመመካከር ስላለው ነገር እስከ መጨረሻው እንጓዛለን። እንግዲህ እናንተም ከኛ ጋር አብራችሁን ሆኑ። ፈጣሪም ከኛ ጋር ይሁን። እናመሰግናለን። ሄሎ፣ መጣሁ ደርሻለሁ። ያው መጣሁ። እሺ ጠብቀኝ። በቃ መጣሁ። እሺ ሄሎ፣ ደረሳችሁ? በቃ ይዘን አለ። ሌዘሪ ነገር ነበር የጠበቁት። ያው አንዳንዴ እንዲህ ነው እንግዲህ፣ አንዳንዴ እንትን አንልም። ያው ብዙ ጊዜ ለእንትኑም ሲባል ሴፍቲ ምናምን ደግሞ ከየት ነው ያመጣው? እንመልከኛለች። ያው የስራ ጉዳይ ምናምን እንዲሁ ተገናኝተን ነው። ያው አንቺ ነው መሰለኝ ያለኝ ያው ምናምን ነገር አለኝ ስልሽ፣ ያው ዳኒ ያው በቃ ስልሽ በቃ እኔ ያው ያለሁበት ሁኔታ ታውቂያለሽ ማለት ያው እንደ ሀገር ትንሽ ያው ትሰራለህ ምናምን ነገር ብዙ መላ ምናምን ብዙ የለም እና ይሄ ነገር በቃ አንዳንዴ አንዳንድ ውሳኔዎች በቃ በጣም እንትን ትል ያደርጋል። ገፋ ብለህ ምናምን ትሄድ ያደርጋል ሸድ እና አሁን በቃ በአጋጣሚ እሷን በእሱንም ሳገኛት ምናምን በቃ እንደሚያስፈልገኝ መላ ምናምን እንዳለው ስትነግረኝ በቃ እዚህ ነገር ውስጥ እንትን ብለህ ያው ምንም ማድረግ እፈልጋለሁ። ገብቶሻል? በዚህ ሰዓት ምንም ማድረግበት ሰዓት ላይ ነው ያለሁት። ምንም ለማድረግ ዝግጁ ነኝ። እንግዲህ የምትሉኝን ነገር ለማድረግም ምንም ለታዛዥ ደግሞ ዝግጁ ነኝ። ስለዚህ የሚጠበቅብኝ ነገር ምንድን ነው የሚለውን ነገር
እሱ ይነግርሃል ያለውን ሶሪ ተጮህ እኮ ችግር የለውም። ያው አንተ ፈቃደኛ ከሆንክ ችግር የለውም። ማለት እኮ አሁን ከኔ ምንድን ነው የሚጠበቀው? መጀመሪያ ማድረግ ያለብኝ ነገሮች ምንድን ነው? ያው ከአንተ ማድረግ ያለብህ አሁን ላይ እንዳየው ሲልም ፈልጎ አይደለም እንደዚህ አይነት ሁኔታ ውስጥ የሚገባው። ይህም ጓደኛዬ ፈልገን አይደለም የገባ ነው። አንተ ደግሞ በፍቃድ መምጣት ደግሞ አሪፍ ነገር ነው። አንተም ለእኛም ቀለል ይልልናል። ያው እንደ መጀመሪያነት ስትገባ ግንኙነት ታደርጋለህ። መጀመሪያ ከወንድ ጋር ያው ከወንድ ጋር ግንኙነት ታደርጋለህ። ከዛ በኋላ አሁን ስትገባ አይተኸዋል እዚህ ጀርባ ያለውን ቤት እዚህ ጎን ላይ ያለው እዛ ለ3 ቀን ትቀመጣለህ። ይህ ግዴታ ነው፣ መውጣት አትችልም። ለ3 ቀን ግዴታ ትቀመጣለህ። ምክንያቱም ያው ትንሽ ፔን ይኖረዋል። ለዛ እዛ ትቀመጣለህ። ከዛ በኋላ ነው ያሉት ነገሮች የሚሰጡት። አይ ያው እንዳልኩ ነው። እኔ አሁን በዚህ ሰዓት በቃ ገንዘብና ገንዘብ ብቻ ነው ማግኘት ፈልጉና ገንዘብ ለማግኘት እኔ የትም እንጦሮጦስ እገባለሁ። ምንም አድርጌ ደግሞ ይህ መልክ ይዘህ ደግሞ የዚህን ያክል መፍራትም አግባብ አይደለም። በዛ ላይ ቆንጆዬ ነው። ይሄን ያህል እንደዚህ መልክ ቆንጆ የሆነ መጠቀም ነው እንጂ ባለበት ጊዜ አይ አሁን ለጊዜው ጉንፋን ስለያዘኝ ነው እንጂ የለውም ዳኒ። ጉንፋን ስለያዘኝ ያው ሰው ጋር እንትን እንዳይል ያው ሌላ ቦታ ላይ ስራ ላይ እንደዚህ ለብሶ መሄድ ሌላ ነገር ነው የሚመስለው። አይ እስኪ ለቀኝ ነው እንትን እስኪ ለቀኝ ነው ችግር የለውም። ያው ሰው ጋር እንዳላስተላልፍ ብዬ ነው ያለው ቫይረሱ። ከዛ አንፃር ነው ትንሽ 1-2 ቀን በረታብኝ። ለዛ ነውና እሱ ማለት ዳኒ በቃ እንዳልኩሽ ነው። እኔ አው እንዳልከው ነው ውስጤ ፈርቷል ትንሽ። ግን በቃ እኔ ማለት ማድረግ የምችለውን ያህል አድርጌ ብቻ በቃ ይዞ መገኘት ገንዘብ ማግኘት ነው የኔ አንድና አንድ ዓላማ። ስለዚህ ገንዘብ ችግር የለውም። እዚህ ገንዘብ የፈለግከውን ያክል ይሰጣል። ማለት ቢሮአችሁ መምጣት አለብኝ ነው? ቢሮአችሁ መምጣት አለብኝ ወይስ እዚሁ መጨረስ የምችለው? እዚሁ ትጨርሳለህ አንተ። በሱ ስለመጣክ ችግር የለውም። ሌሎቹ ቢሆን ቢሮ 4 ኪሎና ቦሌ ያለ እዛ ነው ሁሉም ነገር የሚያልቀው። እዛ ነው ሳይን የሚያደርጉት ምናምን እዛ ነው ምናምን ብሎኛል ቅድም። በፍቃድ ለሚመጡ እዛ ነው። ያው አንዳንዴ ደግሞ በግዳጅ የምናመጣቸው አሉ። ይሄ እንዴት መሰለህ የሚሆነው መጠጥ ቤቶች ላይ ብዙ ጊዜ እንሄዳለን። ሙሉ ታይማችን የሚሆነው መጠጥ ቤት ውስጥ ነው። ያ የምናደርገው በጣም ሰክሮ የጨረሰ ሰው አለ አይደለ? ያንን ጓደኛችን ነው ብለን ከፍለን ይዘን እንመጣለን ወደዚህ። ጀርባ ያየኸው ቤት እዛ ይዘን እንገባለን። ሰውድ በግዱ ይደረግና ከዛ በኋላ ይለምደዋል። እንዲለምድ ይደረጋል። ያው እሱም እንደዛው ስለገባ በዛው ይቀጥላል ማለት ነው። ያንተ ግን በራስህ በፍቃድ ስለመጣ ያው እዚህ ያክል ጉዳት አለው ብዬ አላስብም። አንተ ያው እኔ በምትችሉት መንገድ ያው ብቻ ትሪት አድርጋችሁኝም ቢሆን ብቻ እቺን ታይም ማለፍ ፈልጋለሁ። በቃ እንደዛው ሆኜ ብቻ እንዳልኩ ዋናው ጎሌ ግን ገንዘብ ማግኘቱ ስለሆነ እናንተ በምታረጉት መንገድ ያው ግዳጅ ስላልሆነ እንዳልከው ለእናንተ የሚቀላል ለኔ እንትን አይደለም። እሱ ልክ ነው። ይሄንንም ካለፍክ በኋላም ደግሞ ሌላ የሚቀርብ ነገር ምን የሚጠበቅብኝ ምን አለ? የ11 ዓመት ልጅ እንደዛ አካባቢ እድሜ ያለ ልጅ ላይ አንተም ግንኙነት ማድረግ ይጠበቅብሃል። ከሱ በኋላ ያልከውን ያክል ገንዘብ ሊሰጥህ ይችላል። በመጀመሪያ ቆይ አሁን ከግንኙነት ካረኩ የመጀመሪያ ግንኙነት ስላረኩኝ ብቻ በዛ ገንዘብ አላገኝም? እርጀንት የሆነ ገንዘብ አስፈልጎኝ ነበር ጋር እኮ እንደዛም ቢሆን ያው ስትለምደው ነው የሚሆነው። ግዴታ አንተ ደግሞ ግዴታ አዳምጥ መሆን አለበት። ብቻ ስለ እኔ ኦልሬዲ በቃ እኔ አላስፈረማችሁኝ ይሆናል እንጂ ኦልሬዲ እኔ አባለኝ በቃ እኔ አውጃለሁ። በግልጽ ነው ነገር ግን የብቻ ቢያንስ ግንኙነት ካረኩ በኋላ የሆነ በአካውንት የተወሰነ ገንዘብ አስገብታችሁልኝ የሆነ ተንቀሳቃሽ ማድረገው ወደ አካውንት ሼር ማድረገው ገቢ ማግኘት ነበረብኝ እና እሱን ሜቢ ከተባበርክኝ እሱን ብታደርግልኝ ደስ ይለኛል። ካልከኝ ግን ታዛዥ ነኝ። ኔክስት የሚኖሩትን ነገሮች አድርጋለሁ ችግር የለውም። እስኪ ጓደኛዬም ስላለ እሱንም አወራውና ካለበት ችግር አንፃር እስኪ እሱን ማማክረውና እንደሚሆን እናደርገዋለን። ችግር የለውም። አንተ ፈቃደኛ ከሆንክ ሁሉም ነገር ቀላል ነው። ስለዚህ ማለት ህጻናቶችን ነው ማለት ነው የማመጣው። ያ ህጻናቶችን ታመጣለህ። አብዛኛው ደግሞ የጎዳና ተዳዳሪዎች አሉ አይደለ? አብዛኞቹ እነሱ ነው የሚፈልጓቸው። በዛ ላይ ኖርማል ሰዎች አይደሉም። ባለስልጣኖች ሀገር ላይ አሉ የተባሉ ሰዎች ናቸው የሚፈልጓቸው። ስለዚህ ግዴታ ደግሞ ለነሱ ደግሞ ማቅረብ አለብን። የባለስልጣናቶችም ምናምን ማለት አሁን እውቅ ሰዎች ባለስልጣናት
ታዋቂ ሰዎች ምናምን አሉበት ማለት ነው እዚህ ማህበር ውስጥ? የሌለበት የለም። ምክንያቱም ይሄ ነገር እንዲፈቀድልን እንፈልጋለን እዚህ ሀገር ላይ። ለዛ ሲባል ደግሞ ትልልቅ ቦታ ላይ ያሉትን ሰዎች መያዝ አለብን። አለበለዚያ ምንም ጥቅም የለውም። እነዛን ስንይዝ ነው እኛ ስልጣን ሊኖር የሚችለው። ከዛ እየበዛ ሲመጣ ግዴታ ይፈቀዳል። ከዛ ተጋቡ የሚባለው ነገር ይመጣል ማለት ነው። ስለዚህ ገና ማህበር የመሆን ደረጃው አልደረሰም ማለት በበቂ ሁኔታ አባላቶች አልተገኙም ነው። በጣም ብዙ አባላት አለ፣ ግን ግዴታ ደግሞ መብዛት አለበት፣ በዝቶ መታየት አለበት። ስለ እንዳለኝ አሁን እሱ በሴም ነግሮ የነበረ ቅድም የተወሰነ ነገር ነግሮኛል። ያው ከእሱ ጋር በደንብ ታወራላችሁ ብዬ ነው እንጂ ክፍያው በጣም ዘግናኝ ክፍያ ነው የሚከፈለው። ህይወትን የሚቀይር ነው፣ ላይፍ ቼንጅ ነው ያለኝ እና ውጭ ሀገርም ሆነን ከውጭም እናንቀሳቀሳለን ምናምን ብሎኝ ነበረ። ትንሽ ዓለም አቀፍ ነው እርዳታውን ፈንዱ ምናምን ብሎኝ ነበር። ያ ስቦኝ ነው በዶላር ነው ጨዋታው ምናምን ስላለኝ ያ ስቦኝ ነው አንድም እንትን ያልኩት እና እኔ ምክንያቱም በእድሜ በቃ በጣም ብዙ ገንዘብ ለማግኘት ያልተጋጋጥኩት ነገር የለም ዳኒ። ግን በቃ አሁን እኔ ድህነት በቃኝ ማለት በቃ ማግኘት ነው የምፈልገው። ስለዚህ ምንም ሆኜ ለማግኘት ስለሆነ የመጣሁት እንዳልኩ ቶሎ ምገባበት ሚንስ ማለት አሁን እንዳልከኝ ኮኔክሽኔን አስፍቼ ምናምን መግባት ፈልጋለሁ። ቀልጣፋ ከሆንክ ያው እዚህ ስራ ላይ ቀልጣፋ በሆንክ ሰዓት አሪፍ ነገሮችን ታገኛለህ። እሱ ችግር የለውም። ገንዘቡ ምንም ሊያስጨንቅ አይገባም። በፈለግከው አይነት ይመጣል ይችላል። በዶላር በፈለግከው አይነት ይመጣል ከፈለግ። ገንዘቡ እዚህ ጋር ችግር የለውም። የአንተ ቅልጥፍናና የአንተ ፍጥነት ነው የሚወስነው። አንተ በፈጠንክና ሰዎችን ባመጣ ቁጥር የትኛውንም ያክል ገንዘብ ይገባል። ስለዚህ አሁን እኔ ይህን ስራ ስሰራ የት ነው መንቀሳቀሻ ማለት ምን አይነት እርምጃዎች የሚሆኑኝ? አሁን ወደ ስራ ከገባሁ በኋላ እንዳልከኝ የመጀመሪያውን ግንኙነት ካረክ በኋላ ሎክዳውን ትሆናለህ ብለኛል የተወሰነ ቀን። ከዛ በኋላ ግን የት ነው እንቅስቃሴ ሊያደርግ የሚሆነው ማለት ነው? እሱ ከዛም በኋላ ነው የሚነገር። አንተ ያን ከጨረስክ በኋላ የመጣልን ፈተና ካለፍክ በኋላ መኪናም ቤትም ሁሉም ነገር ይሰጣል። እሺ ማለት እነዛን ፈተናዎች ቀድሜ ማወቅ እችላለሁ ማለት ለዝግጁነቴ ወራዲ ፈቅጄ መጥቻለሁ፣ ግን ለዝግጁነቴ ያህል ብትነግረኝ። ያው ስለ በአንደኛነት ደረጃ ግንኙነት ማድረግ ይጠበቅብሃል ተደርገህ ለ3 ቀን ከተቀመጥክ በኋላ ከዛ በኋላ ደግሞ 11 ዓመት እንደዚህ የሆኑትን ልጆች ግንኙነት ታደርጋለህ። ከዛ በኋላ ነው ያንተን ቅልጥፍና አይተን ነው እኛም ብዙ ነገሮችን ማድረግ የምንችለው። ከዛ በኋላ ነው ዶላሩ የሚመጣው። እሱ ብሩ አያስጨንቅም። ግን ምናልባት ዳኒ እንደ ሀሳብ ይቅርታ ትንሽ ቀደም እያልኩ ነው እና ሴቶችን ምናምን ለምን መባህል ሴቶችን መጠየቅ አይቻልም። አድርግ የተባልከውን ነገር ብቻ ነው ማድረግ የምችለው። ይህንን ቅልጥፍና እኛ ላይ ሳይሆን ልጆቹ ላይ ነው ማድረግ ያለብን። እዚህ ስራ ውስጥ እስካለ ድረስ ምንም አይነት ጥያቄ መጠየቅ አይችልም። የትኛውንም አይነት ጥያቄ በጠየቅ ቁጥር ተጎጂነቱ ለአንተ ነው። ዳኒ ትንሽ ያው በቃ እስከገባበት ነው ነገሮችን እስከገባበት ነው እለምዳለሁ ብዬ ተስፋ አደርጋለሁ። ያው ተስፋ ማድረግ ብቻ ሳይሆን በደንብ ትለምደዋለህ ማለት አንቺ አሁን ያው በሴም ምናምን ነግሮኛል። አንቺም ያው ተቀበል ያለው ነገር ማለት ተገደው ነገር ግን አንቺ እንዴት ነው የገባሽው? ማለት ለኔ እንትን እንዲሆን መንደርደሪያ እንዲሆን እናንተም ባክ ያው እኔ በፊት የጎዳና ተዳዳሪ ነበር። በዛ ሰዓት ነው በጣም ትልቅ ሰውዬ ናቸው መጥተው 100 ብር ሲሰጡኝ በቃ እኔ ምን ልበል ላምን አልቻልኩም። ስለ በዛ ሰዓት ለኔ 100 ብር ማለት በጣም ትልቅ ነገር ነው። ከዛ ሰጥቶኝ ይዤ ልሂድና ልጋብዝ ምናምን አሉ። ከዛ ኦኬ እሺ አልኩና ምን እንደምበላ ምናምን ሲሉ በሰዓቱ ደግሞ ርቦኝ ነበር። ከዛ ምግብ ነው የምፈልገው ምናምን ስላቸው እሺ ብለው በርገር ቤት ይዘውኝ ሄዱ ምናምን በላ በቃ እኔ እንደዛን ቀን በልቼም አላውቅም ራሱ ነገር። ከዛ በላን ምናምን ከዛ ጨራርሰን ልሄድ ስል እራት ከእኔ ጋር ነው የምበላው ምናምን አሉኝና ወደ ቤት ይዘውኝ ሄዱ። እራቱን በላን ምናምን ከዛ በኋላ አስደፈሩ ወዲያው። ማለት ያለ ፍቃድ ነበር ያለ ፍቃድ ነው። ከዛ 3 ቀን 4 ቀን እንደዛው ገባሁ ምናምን ከዛ በቃ በዛው እንትን እያልኩ መጣሁ። የዛኔ ደግሞ ልጅ ስለነበርኩ እየለመድኩት መጣሁ። አሁን ላይ ባይገርም እንዴት አባቱ ደስ እንደሚል ትወደዋለህ። በጣም ሴት ለአይን ነው የምታለው፣ በጣም ነው የምትወደው። እመነኝ ሞክረውና
ከገባበትም ስለማትወጣ በጣም በቃ ምን ብዬ የሴት አይናቸውን ራሱ ማየት ነው የምታለው። በጣም ነው ደስ የሚለው። ሌላ አባቱ ደስ እንደሚል ምን ብዬ ልንገር። ያው ያለው ነገር ግን አሁን እነዚህ አሁን አንተን እንትን ያልኩ ሰውዬ እንግዲህ ትልቅ ሰው ናቸው ምናምን ማለት የቆየ ነው ማለት ቆይቷል ማለት ነው ከገባኝ ነገር ቆይቷል በጣም ብዙ ጊዜ ቆይቷል። አንተ ቆይ አሁን አንተ አለቆች አሉ አሁን አንተ እንደሆንክ ነው የማውቀው አለቃችን አሉ እቺም አሉ እዚህም አሉ ብዙ ቦታ ላይ ማለት እናንተንም እንትን የሚሏችሁ ጋይድ የሚያደርጓችሁ አሉ ማለት ነው። ያው ስለዚህ አሁን እኔ እናንተ ደረጃ ላይ መድረስ ነው ቢያንስ በትንሹ መፈልግ ችግር የለውም እሱ ያንተ ቅልጥፍና ነው የሚወሰነው። አሁን እዛ ይሄ ያልከኝ ቤት ትልቁ ቤት እናንተ ያንተ ነው ወይስ የማህበር አንድ ላይ ሁሉ የሚሰጠው እነሱ ማለት ግን ያንተ ለአንተ የተሰጠህ ነው ይሄ ቤት ያ ይሄኛው ቤት ይሄና ያኛው የኔ አይ ጥሩ ኢንቨስትመንት ነው። ያው እንግዲህ ምን ታደርገዋለህ ማለት እኔ በቃ እኔ በዚህ ልክ ነው ማለት ላይፌን በዚህ ልክ መቀየር ነው የምፈልገው ምናምን ግን እንዳልከው በቃ ነገሮችን በድብቅ ማድረግ ነው ምናምን ራሱ አሁን ላይ ያለው እኮ በጣም ባለሀብት ነው። የሚነዳውን መኪና እንኳን አንተ ስለ ታገኝበታለህ በደንብ ነው የምታገኝበት። አሪፍ ነገር ነው። በዛ ላይም ደግሞ ውስጥህም ደስ ይለዋል ትረካለህ። ስለዚህ አትጨናነቅ። ግን አንተ አሁን ማለት እያስደሰተ ነው የምታደርገው ነው። ከሱ በላይ ምን አለ እስቲ አሁን በጣም ነው እኮ የሚያስደስተው። የምር ነው የምታወራኝ? የምር ነው በጣም ነው የሚያስደስተው። ስትገባበት በደንብ እንደው በይበልጥ ታየዋለህ። ማለት ሴት የሚባል ነገር አትወድም ማለት ጭራሽ ሴት በጣም ነው የሚያስጠላ። እንደዚህ አይነት ነገር ውስጥ ስትገባ ከሴት ጋር ምን ልታረግ ትችላለህ? እንደዚህ ለምደህ ምን ያህል አላችሁ አሁን ማህበር ውስጥ ማለት በቁጥር ነው ይታወቃል? በቁጥር አይታወቅም። በጣም ብዙ በጣም የቆሸሸ ስራ እንደምሰራ ታውቃለህ? የቆሸሸ ስራ የወረደ ሴጣናዊ ተግባር ስራ እንደምሰራ ታውቃለህ? ምንድን ነው የምታወራው? ምንድን ነው የምታወራው እንድትለኝ አይደለም ማለት አንተ ወንድ ልጅ አይደለ እንዴ? አንተ የተፈጠርከው ከወንድና ከሴት ዘር አይደለ እንዴ? ዘር መተካት አትፈልግም አንተ? ቤተሰቦች አያውቁም ስለዚህ ስላለበት ጉዳይ? ያዕቆብ አያውቁ አንተ ምን አገባ? የሚመለከት ነገር አለ ማለት አይመለከትህም እንኳን የምትሰራው ተግባር እንደው ግን አያሳፍርም በእውነት ማለት ምን ሃይማኖት የለህም ቤተሰብ ወላጅ የት እሺ እንደው ጎዳና እንኳን እሺ አደርክ ኖርክ አውቃለሁ ግን የሚመለከት ነገር የለም ልትሰራ ነው የመጣው እንደ ሀገር እኮ ነው እንደ ሀገር እንጃ የሆነ መቼስ ሃይማኖታዊ ሀገር ነች ባህል ወግ ያለባት ሀገር ነች እንደዚህ አይነት ህይወት ለመኖር ራሱ ውስጥ እንዴት ፈቀደ ይሄ እናንተ ዝባዝንኪ አሁን ልትሰራ ነው አርፈህ የመጣው አርፈህ ስራ እንሰራ አርፈህ ጥያቄ አትጠይቅ አርፈህ ስራ የምሰራው ማለት ነው አንተን ለህግ ሳቀርብ ነው ሰማኛል እዛ ጋር በካሜራ እያሰለኩ ነው እሺ ስለአንተ እያንዳንዱን ያወራውን ነገር እያንዳንዱን ነገር መረጃ አግኝቻለሁ እያንዳንዱን መረጃ ከነማስረጃው ከነማባላቶች እያንዳንዳችሁ ትታገታላችሁ በሱ ጋር መረጃ ነው ተወው ናግባ ቁጭ በል አንተ ሰይጣን ውሻ እሺ ያረከም ቁጭ በል ምሻ ከነማባላቶች በህይወት ካገኘው በህይወት እንድቀልድ በህይወት ታረጋለህ በህይወት እንድቀልድ ምን ታረጋለህ ማረገውንም ያውቃል ምንም አታመጣም ምንም አታረጋም ማረገውን ታውቃለህ ምን ልትሆን ከዚህ በላይ በህይወት ይቀልዳል አንተ ደደብ አንተ ማንም ምንም ሆነ አታመጣም ምንም አታመጣም በኔ ቁጥጥር ስር ከዚህ በኋላ ምን ልትሆን በህይወት የተጫወት ካለ ከዛሽ የሱን ህይወት አገኘው ብለህ ልትቀልድበት ልትጫወትበት በሴት መጫወት እንደው ልምድ ነው ሁለተኛ የማይሆን ስራ እንዳትሰሩ ዝም በል ገና ገላለው ገና ይቆጫል ሰማኛለህ ይቆጫል ገና ምንም አታመጣ እያንዳንዱን ማስረጃ በቪዲዮ ነው የቀረጽኩት ለማንም መስጠት ትችላለህ ስለ እያንዳንዱ ማስረጃ ስለ አንተም ሆነ ስለ አለቆች ከዚህ በኋላ እያንዳንዱ እርምጃ ምንም እንዳለ እስከላይ ድረስ ማጠፋው ድምጥ ማጣችሁ ሰማኛለህ ምንም አታመጣ እኔ አሁን ወጥቻ አጠፋ ምን ይዛስክልኝ ነው ምንም ልትወጣ ና ልቀቀኝ አባላቶች አሉ እኮ ታውቃለህ አይደል ልቀቀኝ ምንም እንደማታውቅ ታውቃለህ አረፈ ውጣ ስለዚህ ተመልካቾቻችን የዚህን
ወራዳ ባለጌ ግለሰብ እንግዲህ የሰማችሁትን ይመስል ነበር። ያደረገውም ስለ እያንዳንዱ ነገር ማስረጃ አግኝተናል። እኛም ለህግ ወስደን አቅርበነዋል ማለት ነው። በበሱ ፍቃድ ረዳትነትም ጭምር ነው ይሄው ነገር የሆነው። በዚህ አጋጣሚ በሲ በጣም ነው ማመሰግንህ። በጣም ትልቅ ፈተና ነው አንተም ተጋፍጣ ይሄን ነገር መረጃ እንዳገኝ ያረከኝ። ስለዚህ ለዚህ በጣም አመሰግናለሁ። ከዚህ በኋላ ለሚኖሩን ኤቭሪ ክትትሎች ከጎናችን እንደምትሆን ተስፋ አደርጋለሁ። እንዳለ ቢሮአቸውም ቦሌም 4 ኪሎም ሁሉም ቦታ ላይ ጓደኛው እንደውም አሁን ቢሮ ነው ያለው 4 ኪሎም ቦሌ እርግጠኛ አይደለም እንጂ አሉ። ሁሉንም በእያንዳንዱበት የገቡበት ገብተን እናገኛቸዋለን። ህይወታችን ላይ እንደተጫወቱ መቼም እንደቀለዱ አይኖሯትም። በእውነት በስዬ እኔ በጣም ስላረከው ጥረትና በጣም ትልቅ ቆራጥነት በጣም ነው ማመሰግን። በዚህ አጋጣሚ እውነት በጣም ትልቅ ነገር ነው ያደረገው በሱ ፍቃድ። እኔም ከዚህ በኋላ ከዛሬ ጀምሮ ሀብዬ ጀምሬያለሁ ይሄንን ክትትሌን። ተመልካቾች እናንተም ከኛ ጋር ሆናችሁ የዚህን ነገር መጨረሻ እንደምታዩ ተስፋ አረጋለሁ። እስከ መጨረሻው እንጓዛለን። በጣም ነው ማመሰግነው አንተንም ባለቤትህንም በዚህ አጋጣሚ በጣም ነው ማመሰግናት ሂሩትን ማለት ነው። እነዚህንም ወራዶች አንድ ባንድ የበላይ ናቸው እስከሚሉት ድረስ እላይ ድረስ ወተን የምናደርገውን ክትትል እያደረግን ለህግ እናቀርባለን። ይህንን ቻናል ግን እናንተ ውድ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮችን በጣም ተደራሽ እንዲሆንና ብዙ ተመልካች እንዲያገኝ ህዝቡ ማህበረሰቡም እንዲነቃ ማድረግ መቻል አለብን። የእናንተ አጋዥነት በጣም ያስፈልገናል ተመልካቾቼ። ስለዚህ የእናንተ አጋዥነት ስለሚያስፈልገን እባካችሁ ሁሌም ከኛ ጋር እንደነበራችሁት ሁሉ ከዚህም በኋላ ከኛ ጋር እንድትሆኑ ትልቅ ክትትል የጀመርነው ከኛ ጋር ሆናችሁ እስከ መጨረሻው ትጓዛላችሁ ማለት ነው። በሲ አመሰግናለሁ በጣም። እሺ በመጨረሻ የምትለው ነገር አለ? ምንም በቃ ሁሉንም በያሉበት እየገባን እናድናቸዋለን። ትውልድ እናድናለን። ከዚህ በኋላ ጉዟችን ይቀጥላል። አልጀመረም፣ ገና ነው። በሲ በጣም ነው አመሰግነው። እናንተንም አመሰግናለሁ። መልካም እሺ ውድ ተመልካቾቻችን እንግዲህ አሁን ደግሞ ወንድማችንን የሂሩትን ባለቤት እንግዲህ ከብዙ ማግባባቶች በኋላ በድጋሚ እሱን ልናገኘው ችለናል። እንዲሁም ለካሜራችን ወይም ለእናንተ ለታዳሚያን ለእኔም የሚነግረንን ነገር አንድ በአንድ እስኪ ፍቃደኛ ሆኖ በብዙ ማግባባት ከደረስን በኋላ ነው እንግዲህ ይነግረን ፍቃደኛ ሆኖ። ስለዚህ ስለመጣ ያለበት ሁኔታ ልታካፍለን ስለሆነ በመጀመሪያ ባለቤትን በጣም አመሰግናታለሁ። በጣም ማለት ነው። ምክንያቱም እሷ ተይኝ ስትላት መተው ስትችል እርግፍ አድርጋ ነገሮችን፣ እሷ ግን አንተን ለመርዳት ስለመጣች በጣም እሷ የምትመሰገነች። አንተም እንግዲህ መተህ ስለ ያለው ነገር ልታስረዳን ፍቃደኛ ስለሆንክ እናመሰግናለን ወንድማችን። እስኪ ከስም ጀምሮ አስተዋውቀን ማን እንደሆንክ። ስሜ ያው በሱ ፍቃድ ይባላል። ያው እሷ እንደነገረች በብዙ ፈተናዎችና በብዙ ቻሌንጆች ውስጥ ያለው ሰው ነኝ እና ከባድ ሁኔታ ላይ ነው ያለሁት። አሁንም ብዙም የማውራትን ፍላጎቱ የለኝም። ግድ የለም በሱ ፍቃድ። እንዴት ነው መሰለ እኔ ይሄ ነገር በጣም ትልቅ እንደ ሀገር በጣም ትልቅ ችግር ነው የሚፈጥረው። በተዳፍኖ ሲቀር በዝምታ ሲታለፍ እነዚህ ነገሮች በጣም ትልቅ ችግር ነው እንደ ሀገር እየፈጠሩብን፣ ትውልድም ላይ ብዙ ነገር የሚያደርሱት። ይህንንም በመረዳት ነው ባለቤት ስለዚህ ነገር እርዳታ እንደሚያስፈልግ ካንተም ይሄ ነገርም ካሁኑ መቀረፍ እንዳለበት እናንተም በምትችሉት አቅም አግዙን ብላ ወደኛ የመጣችበት ምክንያት ይህንን ቅድምም በውስጥ አውርቻለሁ። ብዙ መግባባቶች ላይ ከብዙ ጭቅጭቅ በኋላ ነው እንግዲህ አንተም ፍቃደኛ ሆነ ልትነግረን የመጣው። ደግሞ እንዳያሁትም አንተም ያለበት ሁኔታ በጣም ከባድ ሁኔታ እንደሆነ ግን በቃ ብቻ ያለበት ሁኔታ በጣም አስቸጋሪ እንደሆነና ግን ልትረዳን ፍቃደኛ ስለሆንክ ነው መጨረሻም የመጣው። ስለዚህ አሁን ከዚህ በኋላ ወደፊት ነው በቃ ወደ ኋላ ማለት የለብህም በሱ ፍቃድ። ስለዚህ ስለ እያንዳንዱ ነገር ንገረኝ። ብዙ ነገር ከዚህ በኋላ ብዙ እርምጃዎች እንራመዳለን። አንተ ግን ፍቃደኛ ሆነ ከዚህ በኋላ ያሉትን ነገሮች ንገረኝ በቃ ግድ የለህም። እሺ ምንም የሚያስፈራ ነገር የለም። እሱ ይኸውልህ አንተ ማለት ሁሉ ነገር ያለውን ነገር ሪያሊቲ ብትነግራቸው ደስ ይለኛል። ምክንያቱም ሊረዳህ ነው የመጣ። እባክህ ምንም እንትን ሳትል ሳያትፈራ ሳይደብርህ በግልጽ እውነታውን ንገርና ያግዘናል ማለት ነው እሱ። ስለዚህ እውነታውን ያለውን ነገር ብትነግረው ደስ ይለኛል። ሞክራለሁ እስቲ። ያው ማለት ያው አሁን ያለሁበት ሁኔታ በጣም ልክ አይደለም፣ ከባድ ነው። ልቤም ጭንቅላቴም ነው የተጎዳው ባጋጠመኝ ነገር። ግን ያው ግዴታ ነው ዛሬ ላይ አሁን ማለቅ አለበት። በስ እባክህ በቃ አሁን ወደ ኋላ መመለስ አይደለም። ይገባኛል ያለበት ሁኔታ በጣም አስቸጋሪ ነው። በጣም እንኳን እንባ ብዙ ነገር ያመጣል ማለት በጣም ብዙ አስጨናቂ ጊዜ ላይ እንደሆነ በጣም ከባድ ነው። እንደ ሀገርም ነው በነገር ላይ ለአንተ ብቻ አይደለም። ይሄ በጣም ከባድ ነገር ነው። እኔም አሁን ስራዬ ስለሆነ
ራሴን ስሜቴን ተቆጣጥሬ ነው ይሄ በቃ በጣም አሳዛኝ ጉዳይ ነው የተፈጠረው። ስለዚህ ስላለው ነገር በደንብ ነግረህን መድረስ ወደምንችልበት ደረጃ ደርሰን እርግጠኛ ነኝ ደግሞ እናሳካዋለን። ለዛ አንተ ዝግጁ ሁን፣ አሳምነው ውስጥህን። ያን ሲሆን ነው እንግዲህ እኛም ብዙ እርምጃ መሄድ የምንችለው። ስለዚህ በቃ ስላለው ነገር ከሀ ጀምሮ ያለው ነገር እንድትነግረኝ ነው እየጠየቅኩ ያለሁት። መጀመሪያ ተረጋጋ። ያው በቻልኩት አቅም ያው ልተባበር እሞክራለሁ። ከአቅሜ በላይ ከሆነ ግን ያው ልረዳ አልችልም። ይቅርታ፣ እውነት ምንም ማድረግ አልችልም። ግዴታ ነው አባቴ፣ ግዴታ ነው መንገር አለብህ በቃ። ምክንያቱም እርዳታ ያስፈልገናል። ስለዚህ አንተ ደግሞ ደህና እንድትሆን እውነታውን መናገር አለብህ። ስትናገረው ነገሮቹ የሚስተካከሉት በዝምታ ውስጥ ራስህን በራስህ እየገደልከው ነው ያለው። አንተ ደህና አይደለም። ደህና እንድትሆን ደግሞ እፈልጋለሁ። አንተ እንደዚህ አይነት ሰውም አይደለም። እባክህ ምትችለውን ሁሉ አድርግ፣ እርዳው። በእውነት በሱ ፍቃድ በእውነቴን ነው የምነግረው። እውነት እኔ ባለቤት ስላለው ነገር ስትነግረኝ እኔ በጣም የደነገጥኩ ማለት ስለሆነው በትዳራችሁ ማለት ስለተፈጠረው ጋፕ፣ በመጨረሻም ደግሞ እንደዚህ አይነት ነገር ውስጥ መግባትን ወይም ተገናኝታችሁ እንደነገርካትና አልፈልግሽም ብላት ሄደ። ተመልሳ ግን እሷ ወደ ኋላ መለስ በጣም ልባም ሴት ናት። በጣም አሳቢ ሴት መሆኗን ልበቀና መሆኗን ያየሁበት ሾ ነው ይሄ ስራ እና እንደዚህ አይነትም ሰው እንዳለ የተረዳሁበት ነው። ስለዚህ ትታ ያልተወችክ ልታግዝ ፍቃደኛ ያልሆነችው ለዚህ ሴት እንግዲህ ለእሷም ስትል ከዚህም በኋላ ለሚኖረን ትውልድ እንዳይበላሽ፣ ሀገር እንዳይበላሽ በእንደዚህ አይነት ተግባር ውስጥ ብዙ ካሁኑ መክታት አለብን። ስለዚህ ይሄ ያንተ ትልቅ ረዳትነት ያስፈልገናል በሱ ፍቃድ። ችግር የለውም በቃ ያው ስለዚህ ስለምታውቀው ነገር መናገር ነው ያለብህ እንጂ ምንም አይነት ማውራት ትችላለህ አባቴ። እንደዛ ላድርግ ማለት አንተ ማውራት አለብህ፣ ግዴታ ነው። እኔ እንድታወራ ነው የምፈልገው እዚህ ጋር። እሱንም ስሄድ ምናምን አንተን ሳልነግርህ ነው አውቃለሁ። እንድትጨናነቅ አልፈልግም፣ ግን አንተ ደህና መሆን አለብህ። ከምንም በላይ አንተ ደህና ስትሆን ነው። ገባ? እየሞከርኩ ነው፣ ያው ደህና ለመሆን እየሞከርኩ ነው። በጣም ትግል ላይ ነኝ። በጣም በህይወቴ ትልቅ ትግል ላይ ነኝ ደህና ለመሆን። ግን አባቴ ግድ ነው። ምክንያቱም አንተ ይህ ነገር አይገባህም። ትልቅ ደረጃ ነው አንተ ማየት የምፈልገው። አሁንም ደህና ትሆንና ነገ የተሻለ ነገር መሆን ይችላል። በሱ እርግጠኛ ነኝ፣ በአንተ እርግጠኛ ነኝ። ስለዚህ እባክህ የምትችለውን ሁሉ አድርግ። ችግር የለውም በቃ። ስለዚህ ከጀመረ እስኪ ያለውን ነገር ከዛች እለት ማታ ጀምሮ የተፈጠረውን ነገር የነገርካትን በተወሰነ አጫውታኛለች። ካንተ ደግሞ እስኪ ልስማው። ምንድን ነው የተፈጠረው? እንዴት ቀጠለ? ስላለበት ሁኔታ በደንብ እስኪ በደንብ አብራርተህ ንገረኝ። ያው በዛ ጊዜ ላይ ከእሷ ጋር ነበረን የተወሰነ ግጭት ውስጥ ቤት ውስጥ ነበረና ያው እንደ ማንኛውም ባለትዳር እንጣላለን ምን እንላለን ምናምን እና የዛን ቀን ማታ ላይ ያው በጣም ጠጥቼ ነበር። ከእሷ ጋር በጣም ተጣልተን ነበር በከባዱ እና ጠጥቼ ራሴን አላቅም ነበር በእውነቱ ግሮሰሪ ውስጥ። እና ያው በዛ ሰዓት ላይ የሆኑ ሁለት ሰዎች አጠገቤ እንደነበሩ ትዝ ይለኛል። እና ማን ይሁኑ ምን ይሁኑ አላውቃቸውም። በዛ ሰዓት ኦልሬዲ በመጠጡ ተዳክሜ ስለነበረ እና ከዛ በኋላ የተፈጠረውን ነገር ያው እንጃ ከባድ ነው። ሳስታውሰው ራሱ በጣም ጭንቅላቴን ያመኛል። እና ከዛ በኋላ እነዛ ሁለት ሰዎች ያው ይዘውኝ ወጡ ከዛ ግሮሰሪ። እንዴት ይዘውኝ ወጡ፣ እንዴት እንትን ይበሉ። ያው እኔ በዛ ሰዓት ራሴን ስለማላቅ በዛ ሰዓት የተፈጠረውን ነገር አላቅም። ግን ያው የሆነ ቦታ ይዘውኝ ሄደው ነበረ። ልክ ከዛ በኋላ ከመጠጡ እየነቃው ነው የሄድኩት። ልክ መንገድም ሲበዛብኝ የሆነ በቃ ድምጽም ነበረ ምናምን። ልክ ከዛ ከመጠጡ እየነቃው ነበር የሄድኩት እና ከዛ በኋላ ነው ልክ ማናችሁ ምንድናችሁ ስላቸው አይ በቃ እኛ ምናምን በቃ የሆነ እንዴት ብዬ ላስረዳ፣ ማዋከብ የሚባለው ነገር የለም፣ ችግር የለውም ማታ እኮ እንዲሆነ ብለው ማላውቀውን ታሪክ ነገሩኝ። ያው በስካር መንፈስ እንደነበርኩ አድርገው ማለት ነው። እና ከዛ በኋላ የሆነ ቤት ነው ወሰዱኝ። በቃ ችግር የለውም እኮ እኛ ማታ ሰው የሌለ መስሎን ነው ምናምን ነገር ብለው የሆነ ቤት ውስጥ ወሰዱኝ።
እና ሌሊቱን በቃ ግድ የለም በሲ ይገባኛል። ትንሽ ማረጋገጥ ትፈልጋለህ? አይ ችግር የለውም እሞክራለሁ። ያው እና ኦልሬዲ እኔ ከስካሩ መንፈስ ወደ መንቃቱ እየሄድኩ ነበርና ግን ያው በዛ ሰዓት ላይ ያንን አጸያፊ ተግባር በግድ አግተውኝ እየደበደቡኝ ነበረ እንደዛ ያደረጉኝ። እና ከዛ ጊዜ በኋላ ከባድ ነው ማለት ያንን ማታ ኦልሬዲ ደፈሩክ ማለት ነው? አዎ የዛን ቀን ማታ ነው በቃ የተወሰነ አቅ ነበረ፣ ግን ይህን ያህል ብዙም ማስታወሰው ነገር አልነበረም። ግን ብቻ ሲደበድቡኝ ትዝ ይለኛል እና በቃ ያንን ነገር ሲያደርጉኝም ትዝ ይለኛል፣ በተወሰነ ትዝ ይለኛል። እና በጣም ከባድ ነበረ የዛን ቀን ማታ፣ በጣም ከምነግርህ በላይ ህይወቴ የጨለመበት ጊዜ ነበረ የዛን ጊዜ። እና ያንን ነገር አደረጉ። ከዛ እዛው አስረውን ያስቀመጡኝ። በቃ ማለት ከባድ ነው። እዛው አስረው አስቀመጡኝ በተከታታይ ለ3 ቀን የትም እንዳልሄድ ምንም እንዳልሆን። በቃ ትንሽዬ ምግብ ይሰጡኛል። ከዛ በቃ እሱን በትንሽ እቀምሳለሁ። የምግብ አፒታይትም አይኖርህም በዛ ሰዓት፣ ምንም ነገር የማድረግ ፍላጎትም አይኖርህም። እና ለ3 በተከታታይ ቀን በቃ እዛው ነው አስረው ያስቀመጡኝ። እና በዛ ጊዜ ደግሞ በቃ ስቃይ ነበረ፣ በጣም ከባድ ስቃይ ነበረ። አሁን ቆይ እንዳልከኝ በዛ ምሽት ያን ነገር ካረጉ በኋላ አንተ ላይ ከፈጸሙ በኋላ ከዛ በኋላ የነበሩት 3 ቀናቶች እንዴት ነበረ? ማለት እንደ ህመም ነበረው አውቃለሁ፣ ግን ነግረኛል። ከዛ በኋላ ተደጋጋሚ ሙከራ አድርገዋል ወይስ ትተውክ ነበረ በሰዓቱ? አይ በቃ እንዳልኩ ነው፣ ምንም ነገር እንዳላረግ በቃ አግተውኝ ስለነበረ በቃ አስረውን ያስቀምጡኝ። ምንም ነገር እንዳላረግ ምንም እንዳላቸው በቃ ህመም ነበረው በጣም። እንዴት ብዬ ላስረዳ? በቃ እዛ መቀመጫ አካባቢ ላይ በጣም ህመም ነበረው እና ድጋሚ ምንም አልነኩኝም፣ ምንም አላረጉኝም። በቃ ያንን ህመም እንዴት ብዬ ላስረዳው? ማለት እንኳን አንተ እኔም በጣም ስሜቴ እየሆንኩ ነው። ማለት በጣም ከባድ ነው ነገሩ። በጣም ሲቃ የሚተናነቅበት አይነት ሁኔታ ነው። እና ከዛ በኋላ ማለት በቃ በዛ 3 ቀን ውስጥ መተው አልነኩኝም፣ ምንም አላረጉኝም። ብቻ እንዳልኩ ትንሽ ውሃና ምግብ ይሰጡኛል። ከዛ በቃ ግን ህመሙ በቃ እንዴት ብዬ ልንገርህ? ከምጠብቀው ከምገምተው በላይ ነው። መቀመጥ አልችልም፣ መራመድ አልችልም። በቃ ይሄ በደረቴ በቃ ተኝቼ ነበረ ተስለ ነበር ሳሳልፍ ነበር። እና ከዛ በኋላ ከ3ኛው ቀን በኋላ እነዛ መጀመሪያ የወሰዱኝ ሰዎች መሰሉኝ እና መተው ድጋሚ እዛ ህመምና እዛ ስቃይ ላይ ያለው ያን አጸያፊ ተግባር ድጋሚ ፈጸሙብኝ። ትንሽ ጨከን ብልና ይገባኛል። ማለት በጣም አንተ ቦታ ላይ ሆኜ ሳስበው በጣም ከባድ ነገር ነው። ግን በቃ ጨከን ብለህ ያለውን ነገር ንገረኝ። ግድ የለም መፍትሄ ስለምናገኝለት ነው ከፈጣሪ በታች እርግጠኛ ነኝ በሲ። እሺ ስለዚህ ጨከን ብለህ ያለውን ነገር ንገረኝ። እና እንዳልኩ ነው በቃ ያን አጸያፊ ተግባር ድጋሚ መተው ፈጸሙብኝ። ያው
ግን ከዛ በኋላ የተረዳሁት ነገር ለካስ ያንን 3 ቀን ሙሉ የተውኝ አውቀው ነበረ። ልክ ድጋሜ ያንን ነገር እኔ ላይ ሲያደርጉ በዛ ሰዓት የነበረው ህመም በቃ እዛ 3 ቀን ስሰቃይበት የነበረው ህመም ስቃይ ኦልሬዲ ቀነሰ ማለት በቃ በዛ ቦታው ላይ ሲሰማኝ የነበረው ህመም ልክ እነሱ መጥተው እንደዛ ካረጉኝ በኋላ በቃ ሞስት ፕሮባብሊ እንዴት ብዬ ላስረዳ፣ በቃ ህመሙ ቀነሰ። ከዛ በኋላ ነው በቃ ማለት ኦልሬዲ ለኔም ፍሪደም እየሰጡኝ ቀስ እያሉ ህመሙም እየጠፋ ከዛ በኋላ በቃ ልክ ድጋሜ ያ የህመም ስሜት ሲሰማኝ እኔም ወደዛ ነገር ሳልፈልግ መግባት ጀመርኩ። ያ የህመም ስሜት እንዲጠፋልኝ ስል በነዛ ሰዎች ጭካኔ ወደማልፈልገው በጣም ወደሚያስጠላ ነገር ውስጥ ሳልፈልግ ገባው እና ከዛ በኋላ በቃ እንደ ሱስም ይሆን ጀመረ ያ ነገር እና ያንን ነገር በቃ ከዛ በኋላ እነሱ ፈልገው ሳይሆን እኔ ፈልጌ ወደ መሄድ ደረጃ ሁላ ነው የደረስኩት። ከዛ በኋላ ይለምዳል ማለት በቃ በመጀመሪያ በግዳጅ ሆነ እንጂ የተደረገው ይሄ ነገር እየለመደ ሲመጣ ኦልሬዲ በቃ እየፈለግከው መጣ ማለት ነው አንተ። አዎ ማለት በቃ የመጀመሪያ አካባቢ ላይ ያንን ህመም ለማስታገስ ስል በቃ እኔም ወደ እነሱ መሄድ ነው የጀመርኩት። በጣም ከባድ ህመም ነበረ በጣም እና ያ ህመም በቃ በዛው እንዳይቀጥል ስል በቃ ለራሴ እንደማስታገሻ እየቆጠርኩት እየፈለግኩት እኔ ወደ እነሱ መሄድ ጀመርኩ ከዛ በኋላ እና ከዛ በቃ እንደ ሱስ ነው የሆነው። እኔ ያንን ነገር ፈልጌ ማድረግ ጀመርኩ በቃ። ስለዚህ አሁን እንግዲህ ሂሩት በተወሰነ መልኩ ነግራኝ ነበረ ከ1 ወር በላይ ከቤት እንደጠፋ በዛው ነው የቀረው ነው ያለችኝ። እና ኦልሬዲ ከገባበት ግን ወራቶች ወይም ደግሞ 2 ወር የሞላክ አይመስለኝም። እንዴት ነው ማለት አንተ ምን ያህል ጊዜ ሆነዋል አሁን በዚህ ሁኔታ ውስጥ ያለህበት ሁኔታ እንዴት ነው? አዎ ማለት ይሄ ነገር ከተደረገብኝ 1 ወር ከምናምን ይሆናል እና በዛ ጊዜ ውስጥ በቃ እነሱ ጋር ልክ በቃ ያንን ነገር ሲያደርጉ በቃ እኔም ያ ህመም እንዲቀንስልኝ ብዬ ወደ እነሱ ሄጃለሁ አይደለ እና ልክ ያንን ነገር ስናደርግ ኦልሬዲ ገንዘብ ይሰጡኛል። በቃ እኔ የምፈልገውን ማንኛውንም ነገር ያደርጉልኛል። ከዛ በኋላ በቃ ያ ነገር የነበርኩበትን ህይወት አስረሳኝ። በቃ ቤተሰቦች፣ ሚስቴ፣ ልጆቼ ሁሉንም ነገር እንድተዋረጉኝ እና ያው ሚስቴን አስረሳኝ። ሁሉንም ነገር ትቼ እነሱ ጋር እንደሆነ አደረገኝ እና ገንዘብ እንደ ልብ ነው፣ ሁላችንም ገንዘብ እናገኛለን። በቃ ትላልቅ ሰዎች በሚባሉ ደረጃ ሁላ እዚህ ነገር ውስጥ አሉ። የበላይ አካላት የምንላቸው ማንጠብቃቸው በዚህ በ1 ወር ከምናምን ውስጥ በጣም ብዙ ያዩዋቸው ነገሮች አሉ እና ስለዚህ በዚህች አጭር ጊዜ ውስጥ ለአንተ ንብረት ገንዘብ የመስጠት ነገር መጣ ማለት ነው። ማለት ኦልሬዲ አባላቸው አደረጉክ ማለት ነው። አንተም ወደ ፈቅደ አባል ሆናል ማለት ነው። አዎ ማለት በቃ በጊዜው አማራጭ አልነበረኝም ነበረ። በቃ ማለት ያንን ነገር በቃ ህመሜን ለመቋቋም ስል ሳልፈልግ ነው የገባሁት። ከዛ በኋላ ግን በቃ ሁሉም ነገር ገንዘብ እየሰጡኝ በቃ ሀብት ንብረት በቃ ብዙ ሀብት ንብረት አፍርቻለሁ አሁን በእነሱ በኩል ማለት ነው። እና
ያ ነገር አሁን ላይ በቃ እንዴት ብዬ ልንገርህ በጣም ከባድ ነው ማለት ብዙ ቻሌንጅ ነበረው በዛ ነገር ውስጥ ራሱ ያ ገንዘብ ከየት እንደሚመጣ አላውቀውም ብቻ የኔ ሲሆን ነው የማውቀው በቃ የሆነ ቤት በስሜ ይዞራል የሆነ መኪና በስሜ ይመጣል እና እንደዚህ አይነት ነገር ነበር የነበረው አሁን እንዴት ነው እንግዲህ እንደነገርክኝ እነዛ ደፋሪዎችክ ወይም ደግሞ የደፈሩ ሰዎች እንግዲህ እነሱ ናቸው ገንዘቡን እያመጡ የሚሰጡክ ወይስ ከነሱ በላይ ሌላ ሰው የምታውቃቸው? አሁን ቅድም ብዙ እውቅ ሰዎች ወይም ትላልቅ ሰዎችን አውቄበታለሁ አልክኝ በእነዚህ ጊዜያቶች እና ዋናው አዛዡ ማን ነው? እና አንተን የደፈሩክ ሰዎች ናቸው ወይስ ከነሱ በላይ ሌላ ሰው አለ ወይስ ስንት ናቸው እነዛ ሰዎች ራሱ የሚለውን ነገር እስኪ የተወሰነ ነገር ጥቆማ ስጠኝ። ለእኔ እኔ አሁን እኔን ከደፈሩኝ ሰዎች ጋር ወይም ያን ጥቃት ካደረሰብኝ ሰዎች ጋር አሁን ላይ በቃ ተስማምተን እንደ ጓደኛ እየሆንን ያለ ነው። በቃ ይሄ ነገር ሳንወድ በግዳችን ሳንፈልግ አግባባን እና ያው ያ መግባባት ነው እነሱ ናቸው አሁን በቃ እዚህ መስመር ውስጥ የከተቱኝ እዚህ አጸያፊ ተግባር ውስጥ በቃ እያስማሙኝ እያግባቡኝ እንደዚህ አይነት ነገር ውስጥ እንድገባ ያደረጉኝ እነሱ ናቸው እና ከነሱ በላይ የበላይ አካል አለ። በቃ እኔ ሁላችንም ደረጃ አለ የበላይ አካላቶችን የምናውቅበት ደረጃ እና እኔ የተወሰነውን ደረጃ ነው የማውቀው። ከኔ ጋር አብረው የሚሰሩ ጓደኞቼም አሉ እነሱም ከኔ ደግሞ ከፍ ያለ ደረጃ ስላላቸው ከኔ ያሉትን የበላይ አካላቶች በደንብ ያውቃሉ እነሱም እና እኔ የማውቀው የተወሰኑትን ብቻ ነው እና ያ ሀብት ንብረት የሚመጣው በቃ ሰው ኦልሬዲ ወደ እነሱ ስትወስድላቸው በቃ ላንተ ያደርጉልሃል ያንን ነገር እና ይሄ ነገር ደግሞ አብዛኛውን ጊዜ በልጆች ነው የሚፈልገው ልጆች ይፈልጋሉ ለዚህ ነገር በጣም ትውልድ ማጥፋት ነው ይሄ ነገር እና 11 12 አመት አካባቢ እስከ 14 አመት ያሉ ልጆች በጣም ተፈላጊ ናቸው ለዚህ ነገር እና ኦልሬዲ እንደዚህ አይነት ልጆች ለነሱ ስታመጣላቸው ያንን የምትፈልገውን የምትጠይቀውን ገንዘብ ይሰጣል የምትፈልገው ነገር ይደረግልሃል በቃ ስለዚህ አንተም ኦልሬዲ አባልነትን ሰጥታቸው ኦልሬዲ ማለት ሲለምድብክ ያው ያለውን ነገር ከህመም አልፎ ወደ ልምድ መምጣትና አንተም በዚህ ስርዓት ውስጥ የማለፍ ሁኔታ ፈጠረብህ ማለት ነው። ማለት ባለቤትን እስከ ማስረሳት ያለህን የበፊት ህይወትን እስከ ማስረሳት እና ከዚህ በኋላ ከነሱ ጋር ያለህ ነገር በጣም ኮኔክት አድርገሃል ማለት ነው ከነሱ ጋር። እንግዲህ አንተ አሁን ብር እየሰጡክ ያሉት ኦልሬዲ አንተን የነሱ አካል ስለሆንክ ነው ወይስ ሌላ የሰራው ስራ አለ? ማለት ለነሱ የሰራው ነገሮች አሉ? አይ እንዳልኩ ነው በቃ ማለት አሁን ላይ በዚህ ነገር ውስጥ ልክ ለነሱ ሌላ አባል ሲጨምርላቸው ወይ ደግሞ አዲስ ሰው ስትወስድላቸው በቃ የምትፈልገው ነገር ያደርጉልሃል እና ያ ነገር ሲደረግልህ ደግሞ በቃ ትለምደዋለህ ገንዘቡን በቃ የነበረን ነገር ማንነትን ያስረሳል ያም ነገር በቃ የሆነ እንዴት ብዬ ልንገርህ በቃ ከባድ ነበረ በቃ ማንነቴን የረሳሁት እኔ የኋላ ማንነቴን የኋላ ታሪኬን ሙሉ ለሙሉ ረስቼ በእነሱ ነው በቃ የተቀረጽኩት እንደ አዲስ ጭንቅላቴ በጣም ተጎድቶ ማለት ነው በጣም ጭንቅላቴ በጣም ነበር የተጎዳው በዛ ሰዓት ላይ። እንግዲህ በስፍቃድ እየነገርክኝ ያለው ነገር በጣም ከባድ ሁኔታ ውስጥ እንዳለ በጣም ተረድቻለሁ። ግን ደግሞ በብዙ ባልፈለካቸው ምክንያቶች ወይም ደግሞ በጣም ተገደህ እነዛ ነገሮች ሀፕን አድርገዋል በህይወት ውስጥ ከዛም በኋላ ደግሞ አስገድደውና አስጨንቀው የነሱ እስረኛ አድርገው ተላላኪ አድርገውካል። ይህ ያለ ፍላጎት እንደሆነ ነው የተረዳሁት። ግን ደግሞ እርግጥ ነው ብር ለምደሃል አስለምደውካል ሰው አንተ ያንን ነገር በተከታታይ እያረክላቸው ነው ለወራት ያው ከወር ያለፈ ነው መቼም አይደል ይሄን ቆይታ ያደርገው እንግዲህ ግን ምን ተረዳሁኝ ባለቤት ጋር መተክ ስላለህበት ሁኔታ ነግረሃት ከዚህ በኋላ እኔ ለትዳር እንደማልሆንሽ ብለህ ነግረሃት ይሄን ነገር ነግራት በቃ ምን ያህል ልብ እንድትጸጸትና ውስጥ እንዳልፈለገ ነው የተረዳሁት። ለዛም ነው ፈቅደን አሁን ከዛም በኋላ እሷ ይሄን ነገር እንደነገርካት ስትነግረኝ ቅድም አውርቻታለሁ እሷን ቀደም ብዬና እንደነገርካት ስትነግረኝ
ኦልሬዲ ይሄ ሰው ልቡ በቃ የበፊት ህይወቱን እንደሚመኘውና ትክክል እያልሰራክ እንደሆነ እኔ የተረዳሁት፣ ደግሞ ወደህ ፈቅደህም እንዳልገባበት ነው የተረዳሁት። ስለዚህ እኛ በጣም በቻልነው አቅም ልንረዳ ዝግጁ ነን። እነዚህን አባላቶችም ድምጥማጣቸውን ለማጥፋት በጣም ቆራጦች ነን። አንተን ደግሞ በደም ሜንታሊም የተወሰነ ፊዚካሊ ሜንታሊም ብዙ የፈጠረብህ ችግሮች አሉ። ለዛም ደግሞ እኛ እንደ ሚዲያ ከባልደረቦቼ ጋር አንድ ላይ በመሆን ለአንተ የሳይኮቴራፒ የምታገኝበትን ሚንስ እንፈጥራለን። አንተ ግን ከጎናችን መሆንን በጣም በጣም እርግጠኛ እንድትሆንልኝ ይፈልጋሉ በሱ ፍቃድ። ችግር የለውም። አሁን ላይ በእኔ በኩል በጣም አስከፊ ሁኔታ ውስጥ ነኝና በቃ ጭንቅላቴም ልቤም ስለተጎዳ ከዚህ ነገር ማገገም በጣም ነው ፈልገው። በቃ ማለት ማድረግ ያለብኝን ነገር አድርጌ ማገገም ነው ፈልገው ከዚህ ነገር እና እኔም በቃ ከዚህ በኋላ ልረዳችሁ ዝግጁ ነኝ። ባለው ነገር በሚችለው አቅም በቃ ማለት ሁሉንም ነገር ግልጽ አድርጌ በመንገርም ያለውንም ነገር በቃ በሚችለው አቅም ከዚህ ነገር ለመውጣት ስል በቃ ህሊናዬም በጣም እየጸጸተኝ ነው ከዛ በኋላ ላረኩት ነገር እና በቃ ውስጤም በጣም ስለተጎዳ የሚችለውን ነገር ማድረግ በቃ ይገባኛል። ያው እንዳልከው ነው እንግዲህ በጣም ብዙ ገንዘብ እያገኘህ ነው። ኦልሬዲ ከነዚህ ሰዎች ጋር ተላምደሃል። ብዙ ነገሮች ላይ እንዳለህ ይገባኛል እና የአእምሮ ቀውስም ምናምን አለው እና ይገባኛል ያ ነገር። እንግዲህ አንተ ውስጥ ቆራጥነት ይኑር፣ ከዚህ ነገር ውስጥ ለመውጣት መፈለግህ ነው ዋናው። ከዛ ደግሞ እነዚህን ሰዎች ያሉበትን ዱካቸውን እያንዳንዱን እያነፈነፍን ኦልሬዲ አንተ እስከምታውቀው ድረስ ያወክበት ስላለ የምታውቃቸውን ሰዎች አንተ መረጃና ማስረጃ በቻልኩ አቅም ትሰጠናለህ። እኛም ያንን ክትትል አድርገን አንተን እንዳልኩ የጤናም ችግር ያለውን ነገር ሕክምና እንድታገኝ እኛ እንደ ሚዲያ በደንብ እናግዝሃለን። እኛ ከስጦታ ሚዲያ ነው የመጣ ነው። እንግዲህ በጣም እንደዚህ አይነት ክትትሎችን ስናደርግ ከዚህ በፊትም ሌላም አይነት ሰለባ የአደጋ ሰለባ የሆኑ ሰዎች እኛ ጋር መጥተው ጥቆማ ሲሰጡን ለእነሱ ከፈጣሪ በታች መፍትሄ እየሰጠን ያለፍ ነው። አሁንም ሚዲያችን እንግዲህ እንዳንተ አይነት ችግር ውስጥ ላሉ ሰዎችም ለችግራቸው መፍትሄ ለመሆን ለማገዝ ትልቅ ሪስክ ወስደን ቢሆን ለማገዝ ነው የመጣ ነው። ስለዚህ አንተን ሜንታሊ ያለውን ፊዚካሊ ብዙ በቃ ህክምና የሚያስፈልገ ሰው ስለሆንክ ያንን ልናደርግልህ በሙሉ ወጪ ፍቃደኞች ነን። ያንን ስናደርግ በደስታ ነው በሱ ፍቃድ እነዛን ሰዎችም እንግዲህ እንድንከታተልና ተከታትለን እጃቸውን ለህግ እንድናቀርብ እነዚህን ሰዎች ያንተ ትልቅ አጋዥነት ያስፈልገናል። ለዛም ደግሞ እኛ በምናደርግበት መንገድ ክትትል እናደርጋለን። ለዛም አንተ አጋዥነትን እንዴት ፈልጋለሁ መሰለህ? ካሁን ስታወራኝ ከተረዳሁት ነገር አሁን ጓደኞቼ ካልካቸው ወይም መጀመሪያ ደፈሩኝ ካልካቸው ሰዎች የነዛን ሰዎች አድራሻቸውን ታሳይኛለህ። ካሳየህም በኋላ የተወሰነ ነገሮችን ተከታትለን አብረን ከኛም ከጀርባ ሆነን እየተከታተልን ከዛ ግን ምን ታደርግልኛለህ መሰለህ? እቺን ካሜራ በድብቅ እነዛ ሰዎች ቤት ወይም ደግሞ አንተ ጓደኞች ያልካቸው ሰዎች ቤት በድብቅ እናስቀምጣለን። የምናስቀምጠው ደግሞ አንተን ተጠቅመን ነው። እንደዛ ነው የሚሻለው። ሰው አንተን ተጠቅመን አንተ ካሜራውን እሰጥሃለሁ፣ የድብቅ ካሜራ ነች። በድብቅ ታስገባና እኔ አንዱ በፍቃደኝነት አባላችሁ ልሆን እንደምፈልግ የመጣው ሰው እንደሆንኩ አስመስለ አባላችሁ እንደሆን ከነዛ ሰዎች ጋር ታገናኘኛለህ ማለት ነው። ችግር የለውም። እኔ እንደነገርኩ እኮ ነው በቃ ከዚህ በኋላ ማለት በቃ ወደ ነበርኩበት ማንነት ወደ ትክክለኛው በሱ ፍቃድ ነው መመለስ የምፈልገው። በቃ የተጎዳውም ጭንቅላቴ በፈጣሪም እርዳታ ከዛ በታችም ባሉ በዶክተሮችም በሳይካትሪስቶችም እርዳታ በቃ ከሁሉም ነገር ማገገም እፈልጋለሁ እና ያንን ነገር ማድረግ ስለምፈልግ በዛ ላይ ደግሞ በጣም በዚህ ነገር በጣም ብዙ ትውልድ ገና አዳጊ ልጆች በጣም ሰለባ እየሆኑ ነውና ይሄ ለኔም የህሊናም ጸጸት ነው እና በቻልኩት አቅም እረዳቸዋለሁ ከዚህ በኋላ። በጣም እናመሰግናለን በሱ ፍቃድ ለምታደርግልን ትብብር ከዚህ በኋላ ማለት ነው። እንዳልኩ መጀመሪያ ቅድም በተነጋገርነው መንገድ አሁን እንደነገርኩ በድብቅ ካሜራ አስቀምጠን እነዚህን ሰዎች እኔ ማወጣጣት በምችለው መልኩ መረጃና ማስረጃ
እቀርጻቸዋለሁ ማለት ነው። ሪከርድ አዘጋጃለሁ። ያንን እናደርጋለን። ያንን ለማድረግ አንተ ከውስጥ ቀድመ ያንን ነገሮች ታደርግልንና እኔን እንደ አንድ አዲስ ተመዝጋቢ አባል አስመስለህ ታገናኛለህ ከሰዎቹ ጋር። እኔ በማወጣጣቸው መንገድ አወጣጣለሁ። መረጃዬና ማስረጃዬን ይይዛለሁ ማለት ነው። አንተን ግን እኛ እስከ መጨረሻው ድረስ በጤናማ አኳያ ካለህበትም እስራት ከነዚህ ሰዎች ሙሉ በሙሉ ልናላቅቅህና የበፊቱን በሱ ፍቃድ እንዳልከ የበፊቱን ማንነትን የምትኖርበትን ህይወት እናመቻቻለን ማለት ነው። አንተም ግን በጣም መበርታት አለብህ። ያን እናደርጋለን ማለት ነው በሱ ፍቃድ። በመጨረሻ የምትለኝ ነገር ካለ አጭር የሆነች ነገር በለኝ። ያው እንደነገርኩህ ነው። እኔ በሁሉም ነገር ልረዳችሁ ዝግጁ ነኝ። ራሴንም ነፃ ለማድረግ ከዚህ ነገር በጣም ፍላጎቱ አለኝ ከምነግርህ በላይ እና እነዚህም ሰዎች በቃ የእጃቸውን አግኝተው በህግ ቁጥጥር ስር ውሎ ማየት በቃ ለእኔ የህሊና እረፍቴ የዛኔ ነው እና ያንን ነገር እስኪሆን ድረስ እረዳቸዋለሁ በምችለው አቅም። ይህም ነገር ውጤት አፍርቶ እንደምናይ ተስፋ አደርጋለሁ። አመሰግናለሁ። እሺ እኛም በጣም እናመሰግናለን። በሱ ፍቃድ እንግዲህ ተመልካቾቻችን የሰማችሁትን ይመስል ነበረ የባለ ታሪካችን አስከፊ ያሳለፋቸውን ጊዜያቶች። እውነት ትወጣለች። እነዚህም አካላቶች ለህግ ይቀርባሉ። እሱንም እንግዲህ እናንተም በዚህ አጋጣሚ እንድታግዙን እንፈልጋለን። ተመልካቾች በተለያየ ጥቆማ መስጠት ካለባችሁ በኮሜንት አሳውቁን። ቪዲዮአችን ደግሞ እንዲደርስ ለሰው ሼር፣ ላይክ፣ ኮሜንት አድርጉልን። እናንተ እገዛችሁ በጣም ያስፈልገናል። እናመሰግናለን።